ያመነ የተጠመቀ ይድናል ሲል መጀመሪያ የሚቀድመው ለሰው አዳምጠኝ አይደለም። አንተ አሁን ፖለቲካ ነው መስራት የምትፈልገው። እኔ አልፈለኩም። ቃሉን በቃ ተስማማ። ኦርቶ እንትን ወንጌል ልክ እንዳልሆነች ፖለቲካ እኔ ላይ ለመስራት ነው አይደለም፣ ፈጽሞ ማለት ነው። ለመዳን ማመን በቂ ነው። ባይደው ለመዳን ማመን በቂ ነው። ማመን በቂ ነው። በክርስቶስ ኢየሱስ ማመን በቂ ነው። አንተ እስቲ ጥምቀት ለድነት ይጠቅማል የሚል አንድ ጥቅስ እስቲ ያሳየኝ። ሰው ተጠምቆ ይድናል የሚል አሳየኝ። ሰው መጠመቅ ለድህነት እንደሚያበቃ እስቲ ያሳየኝ። እኔ እየመለስኩ እኮ የምትመልሰው አንተ ኮንክ ጠያቄ እኔ ማለት ነው። ቅድስተ ቅዱሳን በሰማይ መሆኗን አሳየኝ ስትለኝ ይኸው ዕብራውያን 9:24 ነው መጣው። አላልኩህም። ኧረ በኢየሱስ አሁን ስርዓትን ያዝ። እሺ ይኸው ላብራራ ነው የከፈትኩት። ብሩክ በጣም ትዕግስት እየተፈታተንክ ነው። በስርዓት አውራ። እሺ መልስ ነው ወንድሜ የመለስኩት። ሌላ አይደለም መልስ ነው የመለስኩት። ይኸውልህ በስርዓት አውራ እኮ መልስ ነው የመለስኩት። ለአነጋገር ልክና ለከት ይኖርህ። እሺ መታየት ምን ማለት ነው? መታየት ምን ማለት ነው? አሁን በአባቱ ቀኝ ሆኖ ይማልዳል ነው የሚለው። አዎ እየለመነ ነው አሁን በአባቱ ቀኝ ሆኖ። እኔ በአፊት ሆኜ የምለምን አይደለሁም ብለዋል። በስሜ የምትለምን ግን ስለምንድን ነው የሚለምነው ታዲያ? ስለምንድን ነው የሚለምነው? አንድ ጊዜ ስራ ነው መካከለኛ የሆነበት። አንድ ጊዜ በሰራው ስራ መካከለኛ ሆኖ በእግዚአብሔር ቀኝ ተቀምጦልናል። አይ እኔ አንድ ጊዜ ሰራው ምናምን አይደለም ያልኩህ። አሁን ልመና በሚል ስለፈታ ነው። ስለምንድን ነው የሚለምነው ክርስቶስ? ስለኛ ስለ ኃጢአታችን ስለ ኃጢአታችን አንድን መስዋዕት አቅርቦ በአባቱ ቀኝ ተቀመጠ ይለናል ዕብራውያን። አዎ ስለ ኃጢአታችን አንዴ መስዋዕት ቀርቧል አልቀረበም? የዛሬ 2000 ዓመት አልኩህ ቅድም እኮ አንድ ጊዜ መስዋዕት ቀረበ እንጂ ስለምንድን ነው የሚለምነው? ስለ ኃጢአት ከሆነ መስዋዕት ቀርቧል እኮ በስሙ ምን ለምነው ነው አይደለ? እኛን አላልኩም። እኛ ማን እንለምናለን በስሙ? አሁን ክርስቶስ ይለምናል ብለሃል አይደለ? ወይም ደግሞ ለክርስቶስ በአፊት ለምን አይደለሁም አላልኩም። ቆይ አንዴ በአፊት አላልኩም እኔ። ክርስቶስ ያማልዳል ስትል ይለምናል እያልክ ነው አይደል? ያማልዳል ሲል ያው ይለምናል ምልጃ ነው። እሺ መንፈስ ቅዱስ ያማልዳል ስትል መንፈስ ቅዱስም ይለምናል እያልክ ነው። አብም እንደዛ ይላል። አብም ይለምናል እያልክ ነው። አሁን ጥያቄ ነው ክርስቶስ ስለምን ጉዳይ ነው የሚለምንልህ? እሺ ይኸውልህ ከአብ ልጀምርልህና ልንገርህ። አይ አልፈልግም። ክርስቶስ ስለምን ጉዳይ ነው የሚለምንልህ? እሺ ለሱ እንዲሆነ ትንቢተ ኢሳይያስ 53:12 ላንብብልህ። ስሙ እዚህ ጋር ያላችሁ። ስለዚህም እርሱ ብዙዎች ይወርሳል። ያንተ ምስል የሚያስተጋባው አንዴ ሚውት አድርገውና ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ምን አደረገ? ማለደ ይላል። እዚሁ ዕብራውያን ላይ ምልጃና አይደለም እኔ እየነገርኩ ነው። ይኸው በስጋ ወራት ምልጃና አቅርበዋል። እኔ በስጋ ወራት ስለ አመፀኞች የተባለው ለምሳሌ ስለኛ ነው አንደኛው አይደለ? ዮሐንስ 17 በመስቀል ላይ ሆኖ ደግሞ አመፀኞች ስለተባሉት ደግሞ የሚሰሩትን አያውቁምና ይቅር በላቸው የሚል ነው አይደለ? ለቅዱስ ጴጥሮስ ይኸው ማለድኩ ተብሎ ተጽፏል አይደለ? በስጋ ወራት ደግሞ ዕብራውያን ምን አለ? በስጋ ወራት ልመና፣ ጸሎት፣ ምልጃን አቅርበዋል ተብሏል አይደለ? እኔ እሱን አይደለም የጠየቅኩት። አሁን በአብ ቀኝ ሆኖ ክርስቶስ ይማልዳል ተብሎ ሲጻፍ ይማልዳል የሚለውን ይለምናል ብለህ ስለተረጎምከው ስለምን ጉዳይ ነው የሚለምንልህ አሁን ነው ያልኩት። እኛ ስለምንለምነው ኃጢአት እሱ ይቅር ያስብለናል። እኛ ስለምንለምነው ኃጢአት እኛ ኃጢአት ውስጥ ሆነን እኛ ስለምንለምነው ይቅር በለን ስለምንለው ነገር እሱ ይቅር ያስብለናል። ይቅር ያስብለናል ማለት አባባል ገብቷል። ኃጢአት ሰራለህ አይደለ? እኔ የጠየቅኩህ ጥያቄ ግን ሰምተዋል። ስለምን ጉዳይ ነው የሚለምንልህ ነው ልመናው? ስለምን ጉዳይ? ስለኛ ኃጢአት። ዕብራውያን ደግሞ ምን ብሎናል? ስለ ኃጢአት አንድን መስዋዕት አቅርቦ በአባቱ ቀኝ ተቀመጠ ይላል። ለዘላለም ነው የሚሆነው። ለአንድ ጊዜ ነው እንዴ? ስለዚህ ስለ ኃጢአታችን የፈሰሰ ደም አለ፣ ልመና አያስፈልገንም እያልኩ ነው እኮ። ያው ይለምናል እያልኩ እኮ። የከፈለው ዋጋ በአብ ቀኝ ተቀምጦ ያው የከፈለው ዋጋ ደግሞ ማቅረብ አይጠበቅበትም። ስለአንተ ኃጢአት ደግሞ ማቅረብ አይጠበቅበትም። ሰምተኛል? ምንም እሱ ላይ አይደለም ጥያቄም ርዕሴ። ገብቶኛል እኮ። ከገባህማ
አንድ ጥያቄ ልጠይቅ። አሁን ስለምሰራው ኃጢአት የቀረበልህ መስዋዕት አለ የለም? ቀርቦልኛል። የዘላለም መቼ ነው የቀረበልህ? መቼ ነው የቀረበው? በመስቀል ላይ ነው። የዛሬ ስንት ጊዜ? 2000 ዓመት። እሺ ጥሩ። እንደዛ ከሆነ አሁን ስለምንድን ነው ታዲያ የሚለምንልህ? መስዋዕቱ ኦልሬዲ ቀርቧል። መስዋዕት ለምን? ቆይ አንዴ፣ አሁን ዝም ብለህ እውነትም ትቸኩላለህ። ቆይ አንዴ ስማኝ መጀመሪያ። አሁን ጥያቄ ልጨርስ አልጨረስኩም እኮ። አሁን የዛሬ 2000 ዓመት የቀረበው መስዋዕት ለኃጢአት ነው አይደለም? ልክ አሁን ለምሳሌ አንደ ዮሐንስ መልእክት ምዕራፍ 2 ለኃጢአት ብቻም ሳይሆን ለዓለም ሁሉ ነው የተባለው። ያ መስዋዕት ቀርቧል አይደለ? እስከ ዘላለም ቀርቧል። ስለዚህ ሰዎች ወደዚህ ሲመጡ የዛሬ 2000 ዓመት የቀረበው ያ መስዋዕት ፈንክሽናል ነው፣ ይታጠባሉ ከኃጢአታቸው። በቃ በዚህ ተስማምተናል አይደለ? አሁን የምጠይቀው ጥያቄ ምንድን ነው? ልመናው ስለምን ጉዳይ ነው ያልኩ። ስለ መስዋዕት አላወራሁ። መስዋዕቱ ይሄው የዛሬ 2000 ዓመት የቀረበ ነው። በቤተክርስቲያን ውስጥ አለ ይሄ መስዋዕት። እስከ መቼ? እስከ ዘላለሙ አለ። ክርስቶስ እስኪመጣ ሰዎች ወደዚህ ሲመጡ ይታጠባሉ፣ ይነጻሉ። በቃ እዚህ ላይ አይደለም ጥያቄ፣ ልመና ስለሆነ አሁን በአብ ቀኝ ተቀምጦ ይማልዳል ሲል ይለምናል እያለ ነው ስላልከኝ ስለምን ጉዳይ ነው የሚለምንልህ? የኃጢአት ስርየትን ከሆነ አንድ ጊዜ ኃጢአትን በራሱ አንጽቶ በአባቱ ቀኝ ተቀምጧል። ለዘላለም ማለት ነው። ለዘላለም ችግር የለ፣ ለዘላለም ነው የሰራው መስዋዕትነት ያቀረበው መስዋዕት ለዘላለም ነው። እሱን አይደለም ልመናው ስለምን ጉዳይ ነው ነው የጠየቅኩ። ልመናው ይኸውልህ አንድ ጊዜ ያቀረበ ክርስቶስ ተስማምተናል። አሁን ክርስቶስ በአብ ቀኝ ተቀምጦ ያለው ከ2000 ዓመት በፊት የከፈለው ዋጋ ኦኬ፣ ያኛው አሁንም እስቲል ያማልድልናል። ማን? ኢየሱስ በስጋ ወራ ሲያደርገው የነበረው ነገር በሰማይም ቀጥሏል፣ ክህነቱ ማለት ነው። አየህ፣ የጠየኩን ጥያቄ አሁንም ሌላ ሽፍት አላደረግም። አሁን ይለምናል አይለምንም? ክርስቶስ በአብ ዘንድ ቆሞ የሚለምን አይደለም፣ በአብ ቀኝ ነው ያለው። አሁን ክርስቶስ አሁን ይለምናል አይለምንም? እሱም ይለምን አይደለም፣ የከፈለው ዋጋና ስሙ ግን ያስምረናል። ሐዋርያው ቅዱስ ጳውሎስ ሮሜ መልእክት ላይ ምንድን ነው ያለው? ስለኛ የሚማልደው ኢየሱስ የከፈለው መስዋዕትነት ነው ይላል። እንደዚህ ቃል በቃል እኮ አይደለም እኮ። ምን ይላል? አንብልህ። ሐዋርያው ቅዱስ ጳውሎስ ያለው የሞቱ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው አሁን ነው አይደለ? ደግሞ ስለኛ የሚማልደው ክርስቶስ ያቀረበው መስዋዕት ነው አይልም። ምንድን ነው የሚለው? ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ኢየሱስ አሁን በአብ ቀኝ ይማልዳል እያለ ነው አይልም? አሁን እንደዛ አይደለም፣ አፈታቱ እንደዛ አይደለም እያለ ያለው። ምክንያቱም ኢየሱስ ራሱ ተናግሯል። እኔ በአብ ፊት ሆኜ የምለምን አይደለሁም ብሏል። እሱ እኮ ስለ ልመና ብለህ የፈታው አንተ ስለሆንክ ነው ግራ የተጋባኸው። ይማልዳል ግን አሁን ፕሬዘንት አድርጎ የተናገረው ግን ቃል በቃል ፕሬዘንት አድርጎ ቅዱስ ጳውሎስ ተናግሮታል። አሁን ይማልዳል ብሏል እኮ። አሁን የሚማልደው የከፈለው ዋጋ ነው። የሰማኸኝ ነው አይልማ? ኢየሱስ ነው የሚለው። ኢየሱስ ክርስቶስ ነው የሚማልደው ነው የሚለው እኮ። አሁን ቅድም እኮ ያልኩ አሁን በደንብ አዳምጠኝ እያልኩ ያለሁት እሱ አሁን በአብ ፊት ሆኖ የሚለምን አይደለም። አንድ ጊዜ ከፈለው ግን እስከ የዘላለም ሊቀ ካህን የተባለበት ሞት ስላልከለከለው የተባለበት አሁንም በምድር ላይ ያደረገውን ነገር በሰማይም ስለሚያደርገው ነው። ግን ሁልጊዜ ደሙን ይዞ የሚገባ አይደለም። በምድር ምንድን ነው ያደረገው? በምድር ምንድን ነው ያደረገው? ምንን አስበው። በምድር ምንድን ነው ያደረገው? በምድር አዳነን አይደለ? የዘላለም ሕይወትን ሰጠን። እንዴት ነው ያዳነን? በሞቱ ነው። ስለዚህ አሁንም ይሞታል ማለት ነው አልኩ እኮ ቅድም። ደጋሜ እንትኑን ይዞ ደሙን ይዞ ሊገባ ወደ ቅድስተ ቅዱሳን አይገባውም። እሺ፣ በምድር ያደረገውን አሁን ያደርጋል ብለኸኛል። አሁን ያደርጋል ስለ በምድር ላይ የማስታረቅን ስራ ስለሰራ ያስታረቀው ስራ ደግሞ ለዘላለም ስለሚሆን እሱ ደግሞ ሞት ስለማይከለክለው ሊቀ ካህን ስለሆነ በሰማይም ሊቀ ካህንነቱ ቀጥሏል። ስለኛ ሊቀ ካህንነቱ ሲጀመር ጊዜያዊ ነው አላልንም። እኛም የጠየቅኩት ጥያቄ አሁን መልሱ ነው ያልኩህ። በሰማይ ይቀጥላል ወይም ደግሞ በሰማይ ያደርገዋል ብለኛል። በምድር ያደረገው ምንድን ነው? ለምሳሌ በምድር የዘላለም ሕይወትን ሰጠን፣ ለኃጢአት ማስተሰሪያ እንዲሆን አደረገልን፣ ለዘላለም የሚያግዘን ሆነልን። ያ ነገር በሙሉ በምድር ላይ ሲከናወን የነበረው በሙሉ በሰማይ ላይ ቀጠለ። ምን? ስለ ኃጢአታችን ስለምናችን ሁሉ ቀጥሏል። እሺ፣ በምድር ልመናን አቅርበዋል። አሁን ይለምናል። የሰማይ ነው። ቅድም እያልኩ እኮ ነው። ይሄ በምድር ላይ የሰራው ቀጥሏል። እሱ አይለምንም። አሁን በምድር የሰራው ቀጥሏል ካልክ
እንዴ ምን ሆነ ነው ብራዘር? በምድር የሰራው ቀጥሏል ካልክ አሁንም ይሰራል። ያንን በምድር የሰራውን አሁንም ይሰራል እያልከኝ ነው አይደለ? ቀጥሏል ያልኩ የከፈለው ወንድሜ፣ ቀጥሏል ያልኩ የከፈለው ዋጋ አንዴ የሞተው ሞቱ የደሙ የስሙ ኦኬ፣ እነሱ ነገሮች ቀጥለዋል። ጎበዝ በቃ ቆይ እሱ አይደለም ጥያቄያችን። እነሱ ቀጥለዋልም ተብሎ ሳይሆን የሚነገሩት ለዘላለም የቀረቡ ናቸው ተብሎ ነው የሚነገሩት ማለት ነው። ቀጥለዋል ቆመዋል የሚባል አይደለም። አሁን ጥያቄ ልመልስ። ሮሜ ላይ ያማልዳል የተባለው ክርስቶስ የሰራው ስራ ነው ወይስ ራሱ ክርስቶስ ነው? ራሱ ክርስቶስ ነው እንጂ በሰራው ስራ ምንም ይለያያል? የሰራው ስራ እሱ አይደል? አይ ማሰራው አይደለም የጠየኩ። ያቀረበው መስዋዕት ነው ወይስ ክርስቶስ ነው ይማልዳል የተባለው? ክርስቶስ ነው ይማልዳል የተባለው። እሺ ይማልዳል ማለት ይለምናል ነው ብለኸኛል። ክርስቶስ አሁን በአብ ቀኝ ይለምናል ማለት ነው አይደል? ትርጉሙ በአንተ ከሆነ በአብ ቀኝ ይለምናል ሲባል አሁንም እየተደፈቀ ወይ በእናትህ ፕሊስ በደንብ ላስረዳ። 30 ሰከንድ ብቻ አስጠኝ። የኔና ሰው አላገኘኸኝም መሰለኝ። አይ ለምን አገኛለሁ? ይኸው ቀጥታ ቃሉን ይለምናል ብዬ ተካሁት። እስቲ ቆይ ይማልዳል የሚለው ይለምናል አይደለ? ሮሜ 8:34ን እስቲ አንተ ባልከው ቃል ተክታ ነበው። ሮሜ 8:34 ላይ ያለውን እያወራ ያለው በመስቀል ላይ የተከናወነልንን መዳንን ነው። ኦኬ ከዛ ያ መዳን ቆይ ልመጣለሁ እኮ አልጨረስኩም። ያ መዳን ሊቀ ካህን ስለሆነ ኦኬ የዘላለም ሊቀ ካህን ስለሆነ እስከ ምን ድረስ ጌታ ኢየሱስ ካረገም በኋላ ሊቀ ካህንነቱ ቀጥሏል። ስለማን? ስለኛ፣ ስለ ኃጢአታችን። ኦኬ እሺ የተረዳኸው? ስለ ኃጢአታችን ቀጥሏል። አሁን እኛ በምንለምነው ልመና ላይ ጌታ ኢየሱስ ክርስቶስ ስለማን ይታያል? ስለኛ ይታይልናል ማለት ነው። አይ እንደዛም አይደለም። ይታያል ማለት ራሱ መስዋዕት ማቅረብ ነው ሲጀመር። አሁን አይታይልንም። አንዴ ታይቷል። እሱ ሌላ ርዕስ ነው። አሁንም እዚህ ላይም ተሳስተሃል። ይታያል ማለት መስዋዕት ማቅረብ ስለሆነ መስዋዕት ያቀረበው ደግሞ በአብ ፊት ዓርብ ነው። አንዴ ነው ይታየልን። ኦኬ ያ የታየልን ግን ዘላለማዊ ነው። የጠየኩት ጥያቄ ምንድነው? አሁን ላንብ፣ አንተ ልክ ቃሉ እንደተረጎምከው ላንብልህ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚለምነው ክርስቶስ ኢየሱስ ነው። በዚህ ትርጉም ትስማማለህ? አዎ ትስማማለህ? አዎ ለምን አልስማማም? መጽሐፍ ቅዱስ አይደለም? በጣም አሪፍ። በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚለምነው ክርስቶስ ኢየሱስ ነው። ስለተስማማ ስለኛ ምንድን ነው የሚለምነው? የሚለምንልን አንድ ጊዜ ባቀረበው ስለ ኃጢአታችን ስለምን ስርየት እንድናገኝ የዘላለም። ለምን መለመን አስፈለገው? አንድ የኃጢአት ስርየት ቀርቦልህ የለ እንዴ? እሱ አይደለም የሚል ኧረ ፕሊስ እሱ አይደለም እያልኩ ነው። አንድ ጊዜ ከፈለው የዘላለም ሊቀ ካህን የተባለበት ምክንያት በሰማይም ይሄ የከፈለው ከ2000 ዓመት በፊት የተከፈለው ዋጋ አሁንም ያገለግለናል። ስለዚህ መካከለኛ ሆኖ ገባ ኢየሱስ እያልኩ ነው። ስለ መካከለኝነት አልጠየቅኩም። አሁንም እዚህ ክፍል ስለ መካከለኝነት የሚለምነው ማን ነው? ሐሳቢ ነው። የሚለምነው ማን ነው እኮ? የሚለምነው ማን ነው? የሚለምነው ማን ነው? የከፈለው ዋጋ በቃ መጀመሪያ ላይ የከፈለልን ዋጋ እሱ ለዘላለም ልመና ሆኗል። ሞቱ አዎ ለዘላለም ልመና ሆኖ እለት እለት እንደ አዲስ ይሆናል። ስለዚህ እለት እለት እንደ አዲስ ይለምናል። እንደ አዲስ የከፈለው ያ ዋጋ አሁንም ይለምንልናል። ምን ብሎ ነው የሚለምንልነው? አንድ ጊዜ ከፍሎ አንድ ጊዜ በከፈለው ወደ ቅዱስ ቅዱሳን አይደለ በገዛ ደሙ ገባ የሚለው ያ ይዞት የገባው ደም ከኃጢአት ሁሉ እንድንነጻ የምንለምነውን ነገር ሁሉ እንድናገኝ ያደርገናል እኮ። አሁን ኦኬ በራሱ ማንጻት አይችልም። በራሱ ማለት ደሙ የማን ነው? ደሙ የማን ነው? የክርስቶስ። በቃ ታዲያ ደሙም ስሙ የክርስቶስ ነው አይደለ? በቃ ስለዚህ የተከፈለው ዋጋ እያልኩ ነው። የተከፈለው ዋጋ አሁንም በአብ ዘንድ ቀጥሏል። እሺ ይሄንን ቃል ላንብልህ። ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ካለ በኋላ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ አለ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ አለ። በግርማው ቀኝ የተቀመጠው ኃጢአታችን ካነጻ በኋላ ነው ወይስ ከዛ በፊት ነው? ካነጻ በኋላ። በጣም አሪፍ። ስለዚህ ከተቀመጠ በኋላ የማንጻትን ስራ እንደ አዲስ የሚሰራ አይደለም፣ እንደ አዲስ የሚቀርብ መስዋዕት የለም ማለት ነው አይደል? እንኳን አልኩም ወንድም ያላልኩም እንደዛ። ስለዚህ አንዴ በራሱ ያነጻው መቼ ነው? እንዲህ ነገርኩ በመስቀሉ ላይ በሰራው ስራ የዛሬ 2000 ዓመት ጎበዝ፣ የዛሬ 2000 ዓመት ማለት ነው። ተስማምተናል እኮ እሱን። አሁን ለምን ይለምንልሃል ታዲያ? የዛሬ 2000 ዓመት የማንጻት ስራ ከሰራ የሚለምነው እሱ አይደለም ትርጓሜው እያልኩ ነው ወንድሜ፣ በደንብ አዳምጠኝ። አየህ የዘላለም ሊቀ ካህን ሆነ የተባለበት ቆይ አይሞትም ማለት ነው። የዘላለም ካህናት ማለት ቃንዴ የሰው ክህነት አይደለም ወይ ደግሞ እንደና አሮን ክህነት አይደለም፣ እንደገና በሞትም ይሻር አይደለም ማለት ነው እንጂ የክህነትን ስራ አሁን ይሰራል ማለት አይደለም። ክህነት የሚሰራው ለምንድን ነው?
ዕብራውያን 5 መስዋዕት ለማቅረብ ላሳይ መስዋዕት እኮ እሱ ደግሞ መስዋዕት ለማቅረብ ነው ሊቀ ካህናት የሚኮነው ልክ ነው እሱ ምን አቀረበ ስለዚህ ራሱን አቀረበ ደሙ ይዞ ገባ አይደለ ወደ ቅድስተ ቅዱሳን የት ነው ወደ ቅድስተ ቅዱሳን ወደ ክርስቶስ ወደ አብ አልገባም አብ ነው ቅድስተ ቅዱሳን የተባለው ኧረ በጌታ ስም አሁን ሌላ ጭቅጭቅ ውስጥ ነው ማንግባ ተመልሰን ወደ ቅድስተ ቅዱሳን ገብቷል አልገባም የብሉይ ኪዳን ሊቀ ካህናት ደሙን ይዞ የት ነው የሚገባው ቅድስተ ቅዱሳን ምኑ ጋር ነው የሚገባው እነሱማ በምድር ላይ ያለው ነው ሰው የሰራው ድንኳን እሱ ምሳሌ ነው ለአዲስ ኪዳኑ ተብሎ ዕብራውያን ላይ ተጽፏል እኮ በቃ እሱ ቅድስተ ቅዱሳን የተባለው አብ ጋር ነው ኧረ በጌታ ስም ነው ወደ መስቀል ነው ምንድነው ወደ መስቀል ማለት መስቀልማ ያቀረበበት ነው ስለዚህ ያቀረበበት ያ ድንኳኒቷ ምሳሌ ስለነበረች ቅድስተ ቅዱሳን ተብሏል አልተባለም የትኛው መስቀሉ ያ በምንድን የተባለ አሳየኝ እስቲ መስቀሉ መስዋዕቱን ያቀረበው ደሙን ይዞ የገባው የት ነው ይኸውልህ መስቀሉ ያቀረበው ደሙን ይዞ የገባው የት ነው እንዴ አንድ ጊዜ አቀረበ መስዋዕት አደረገ የት እንዴ ወደ ቅድስተ ቅዱሳን ገባ ቅድስተ ቅዱሳን የት ነው መስዋዕት ያደረገው በሰማይ ያለችው ድንኳን በሰማይ ያለችው የት ወደ እግዚአብሔር ምንድነው የሚባለው መስዋዕት ያቀረበው የት ነው መስዋዕት ማቅረብ ማለት መስዋዕት ማለት ነው አይደል ያቀረበው አሁን ሌላ ጨዋታ ነው እንገባ ነው ደግሞ አመጣጥ ገብቶኛል ያቀረበው በመስቀል ላይ ነው ይኸውልህ እሺ ከዛ በኋላ ነው ደሙን ይዞ የገባው አይ አቀረበ ሲባል እኮ አንተ እኮ የምታየው መስቀሉ ላይ ብቻ ያለውን እኮ አይደለም በቃ መስቀሉ ላይ ነው ላሳየ ይሄው አሁን አሁን ባውጣለህ እኔ ማውጣለህ ቆይ አንዴ ዕብራውያን ምዕራፍ 1 ቁጥር 3 ቆይ አንዴ ባይዘው ዕብራውያን በጠረባ ነው የሚጥልህ ቆይ ላሳየ ዕብራውያን ምዕራፍ 1 ቁጥር 3 እንዲህ ይላል ይኸውልህ ኃጢአታችን በራሱ ካነጻ በኋላ አለ ያነጻይት ነው መስዋዕት ሲያቀርብ ነው ያነጻው ካነጻ አለም ትለኛለህ ይላል እዛ ላይ አንዴ ኃጢአታችን የነጻው መስዋዕት ሲቀርብልን ነው አይደለም መስዋዕትን ሲያቀርብልን ነው ደሙን ይዞልን ሲገባ ነው አይደለም ደሙን ይዞ ሲገባ ገባ ማለት እኮ ነው ደሙን ይዞልን ካልገባ ኃጢአታችን አይነጻም አይደለ በፍጹም አይነጻም ቅድም ሳወራ የነበረው ጎበዝ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ አለ ስለዚህ ኃጢአታችንን ያነጻልን ደሙን ይዞ የገባው መስዋዕት ያቀረበው በግርማው ቀኝ ከመቀመጡ በፊት ነው በግርማው ቀኝ እሺ በግርማው ቀኝ የተቀመጠው ደግሞ ሐዋርያት እያዩት ሲያርግ ነው አይደለም ነው አሁን እኮ የምጠይቅ ጥያቄ ነው እኮ እንደቀደም ጥያቄ ስንወያይ ከማረጉ በፊት በአብ ቀኝ ተቀምጧል አልተቀመጠም ስለዚህ ከማረጉ በፊት የምናገኘው ምንድነው ሞቱን መቀበሩና ትንሳኤውን ነው ኧረ ማን ነው አሸሱን አሁን ሌላ ውስጥ አትግባ ስለዚህ መስዋዕት ማቅረብ ደም ይዞ መግባት መስቀል ተብሎ ነው የሚካሄደው ተመለስ ወንድሜ ችግር የለውም ወደ ሊቀ ካህኑ ተመለስ አሁን ቀደም ወደ ጀመር ነው አይ በቃ ይሄው እዚሁ አመንክ ወደ አብ ሲገባ አይደለም ወይ ደግሞ በአባቱ ቀኝ ሲቀመጥ አይደለም ደሙን ይዞ ገባ የሚባለው አየህ ከዛ በፊት ነው ማለት ነው አገናኘ ወንድሜ ምኑ ከምኑ የምታወራው ኧረ በኢየሱስ እንደው ምኑ ከምኑ ካልከኝ ከዚህ አልወጣልህም መስዋዕት ያቀረበው የት ነው ኧረ በጌታ ስም ከዚህ አልወጣልህም አንተ አይ ደሙን ይዞ የገባው የት ነው ወደ ቅድስተ ቅዱሳን አሳየኝ ምኑ ጋር ነው በሰማይ ወዳለች ወደ ቅድስተ ቅዱሳን አሳየኝ መቼ እንደሆነ አሳየኝ አሁን መጀመሪያኛውን አንጨርስም አሁን ደግሞ ሌላ ታሪክ አይቻልም ምኑን ከምኑ ነው ማገናኙ አይደለ ይሄው እዚሁ በራስ አንደበት እያወራን የነበርነው አሳየኝ መቼ ይዞልን እንደገባ አሳየኝ ሄደ ዮሐንስ ወንጌል ላይ ማቴዎስ ላይም ሄደ አሳየን ይዞልን ሲገባ አሳየን ክሊር ላይ ተገለጸ የለም ወንድሜ አሳየን ኬታ መተው ነው ታዲያ አንተ ወደ ቅድስተ ቅዱሳን እንደገባ ይናገራል እሺ ቅድስተ ቅዱሳን የተባለችው ምንድናት ነገርኩ እንደ በምድር ላይ ያለችው አሮኖች እንደሚያቆም መጽሐፍ ቅዱስ እያወጣ አሳየን በኢየሱስ ያኛውን ተው ይሄን ሁሉ ሰዓት አይተን ሳንጨርሰው የፈለከውን ታመጣለህ ይሄንን አለቀህም አውጣና አሳየኝ አትለቀኝም በጣም ኧረ አንተ አትለቀኝም ችግር የለም አውጣና አሳየኝ ጥያቄ መጠየቅ ይቻላል ይቅርታ ወንድሞች ቆይ አንዴ አሳየኝ ምኑን ከምኑ ነው የምታገናኙ ብለህ የለ አዎ እኮ አሳየኝ አውጣና አሳየኝ አንተ እኮ ነው መመለስ ያለብህ ራስህ እኮ ነው ያወራኸው እኮ መጀመሪያ አይ ጥያቄ ጠየቅኩ አሳየኝ አንተን አሳየኝ ይኸው ይዞ ሲገባ አሳየኝ ምን አልከኝ ላሳይ ብለኛል አሳየኝ እኔም ደግሞ አሳይሃለሁ
እኔ ማሳያለሁ። አሳይ መጀመሪያ። እሺ ቶሎ በል አሳየኛ፣ እየጠበቅኩ ነው። ምን ለውጥ አለ ወይ ደግሞ እኔ ልክፈትልህ? ነው መጀመሪያ አሳየኝ አንተ። ምን ለውጥ አለ? ኧረ በኢየሱስ ምን ነው ማሳየኝ? ደሙን ወዴት ነው ይዞ የገባው ብሎ ሲጠይቅ ናታኒም ወደ ቅዱሰ ቅዱሳን ነው ይዞ የገባው ብለህ መልሰህለታል። ናታኒም ጠየቀ ደሙን አዳም ደሙን ወዴት ነው ይዞ የገባው ሲል ወደ ቅዱሰ ቅዱሳን ነው ይዞ የገባው ብለዋል። ስለዚህ ከመጽሐፍ ቅዱስ ላይ ኢየሱስ ደሙን ይዞ የገባው ወደ ቅዱሰ ቅዱሳን ነው የሚለውን ማስረጃ የመጽሐፍ ቅዱስ ምዕራፍና ቁጥሩን ንገረኝና ዕብራውያን 9:12 በው እያለ ነው። ዕብራውያን 9:12 እኔ እኮ ሌላ ቦታ ያለው እኮ ላለመግባት እኮ ነው። ዕብራውያን 9:12 እሺ የዘላለምን ቤዛነት ልብ በሉ እሺ። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሉ ደም አይደለም የገባው አለ። በገዛ ደሙ ገባ። አንዴ የዘላለም ቤዛነት አግኝቶ አይደለ? እሺ ጥሩ። እኛ የዘላለም ቤዛነት አግኝቶ የገባው ወዴት ነው? ቅድስት የተባለችው ወዴት ነው? ኧረ ሰውዬ መለሰልህ እኮ አንበብከው እኮ ግራ ገባህ እኮ ስታነበው መልሰህ አንብበው ይገባል። አንተ አሁንም በትክክል አውራኝ እሺ። አይ በትክክል የጠየኩት ጥያቄ ምንድን ነው? በትክክል እያወራሁ ያለሁት ምን አልከኝ? የጠየኩ ምንድን ነው? ወደ ቅድስተ ቅዱሳን የሚለውን አሳየኝ አልከኝ። ዕብራውያን አወጣሁልህ። አይ አይደለም። እሺ የዘላለምን ቤዛነት አግኝቶ ወደ ቅድስት ገባ ተባለ። ቅድስት የተባለችው ምንድን ናት? ቅድስት የተባለችው በእግዚአብሔር ያለች ናታ። እግዚአብሔር የሚሆንባት እግዚአብሔር የሚኖርባት እግዚአብሔር በሁሉ ቦታ አለ፣ በሁሉ ይኖርባት አይደለም። እግዚአብሔር ያለበት እሱ የገባ የተባለው ወዴት ነው? ቅድስት የተባለችው ወዴት ነው? የዘላለም ቤዛነት ያገኘው ወዴት ነው እኮ ነገርኩህ እኮ እንደም አልሰማም። አይ እኮ ነገር አልነገርኩም። ራእይ ላይም ተጽፎ እንዳሉት ኢየሱስ እግዚአብሔር ያለበት ቅድስት የሆነች ቦታ አለች። ኦኬ ቅድስተ ቅዱሳን የምትባለው እሷ ናት፣ የሰማይቷ። ኦኬ እና አሮን በምድር እንደሚገቡት እንደነበረ እንደዛ ደግሞ ላይ ደግሞ የእግዚአብሔር አብ ቅድስተ ቅዱሳን አለ። ኦኬ ወደዛ ቅድስተ ቅዱሳን እኛ ይዞልን ገባ፣ ስለኛ ሊታይ እኮ። ወደ ቅድስት የተባለችው የት ናት? በሰማይ ማለት በመስቀልም አይደለም፣ በአርቀኝ በመስቀል ወደ ዙፋኑ ባለበት እዚሁ ገና እዚሁ ላይ ነው። እንደውም እንኳን አመጣልኝ ይሄኛውን ማለት ነው። እሺ የብሉይ ኪዳን ሊቀ ካህናት የፍየሎችና የጥጆች ደም በጥጆች ደም የሚገቡባት መሰዊያው ድንኳን ናት። እሱ ምሳሌ ነው። ወደ ምሳሌ አትበለኝ። ለምሳሌ ትለኛለህ እንዴ? ምድራዊ ድንኳን ናት እሷ። ሐዋርያው ቅዱስ ጳውሎስ ነው ያለው፣ ምሳሌ ነው ያለው እሱ ነው፣ እኔ አይደለሁም። ተረጋጋ፣ በጣም ተረጋጋ። ለከት ይኖራል። እኔ አይደለሁም ያልኩህ። ሐዋርያው ቅዱስ ጳውሎስ ምን አለ? ምሳሌ ስለሆነ አለ። ምኑ? ድንኳኒቷ ራሱ ምሳሌ ናት አለ፣ ለአዲስ ኪዳኗ ማለት ነው። እሺ በፍየሎችና በጥጆች ደም የሚገቡት ደሙን ይዘው ወደ ቅድስት ነው አይደለም ወይ? ደግሞ ወደ ቅድስተ ቅዱሳን ወደ ተባለችው ነው አይደለም? በምድር ላይ ወዳለችው ድንኳን። አሁን የዘላለም ቤዛነትን አግኝቶ አንድ ጊዜ የገባው ወዴት ነው? ወደ ሰማይ፣ እንዲህ ወደሚታየው ሰማይ ማለት ነው አይደል? አንተ ምትለኝ። እሺ መልስ ልስጥ ለሱ እዛው 9:24 አንብብልኝ። አይ ኖ ይሄንን ልመልስልህ። እሺ 9:24 አንብብ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ድንኳን ምሳሌ የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ተባለ። እሺ ቴንክ ዩ። አየህ ሰማይ የሚለው ወደ ሰማይ ገባ ይላል። ወጣ ከተማ። ቆይ አንዴ ሰማይ የሚለው ሰማይ አከተመ እዛው ቁጥር 25 ላነብልህ። ኧረ ጨርሰው 24 ጨርሰው እዴ ጨረስኩልህ። ወደ ሰማይ ገባ። ተያዝኩ ወንድሜ። እዴ ተረጋጋ። ምን ሆነ ነው? ሰማይ የተባለው ምንድን ነው? ይሄ ደመናው ነው? ኧረ ሙሉን አንብበው። ሰው ሰማይ የተባለው ምንድን ነው? ደመናው ነው? መጀመሪያ ሙሉን አንብበው፣ ከዛን ተርጉሞ። ክርስቶስ በእጅ ወደ ተሰራች ማለት እና አሮን በሚያገለግሉባት ድንኳን ማለት ነው። የእውነተኛይቱ ምሳሌ ወደምትሆን ቆይ አንዴ የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባም ማለት ከዛስ ይሄ ማለት ቅድስት የተባለችው የትኛው? ኧረ ሙሉ ጨርሰውና አብራራልኝ። ተረጋጋ። እያብራራው ልሂድ። ምን ሆነ ነው? አይደለም አንብበው አብራራ መልሰህ እኮ። ቆይ አንዴ እያነበብኩ ነው ማብራራው። ክርስቶስ በእጅ ወደ ተሰራች ሲል እነ ሙሴ በተከሏት ማለት ነው የእውነተኛይቱ ድንኳን የእውነተኛይቱ ምሳሌ ስለሆነች ያቺ ድንኳን ወደዛ አልገባም እና አሮን ወደሚገቡበት የአሮን ክህነት ሌዋውያን ክህነት ወዳለበት በሚገቡበት ወደዛ ድንኳን ወደዛ ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ
ወደ እርሷ ወደ ሰማይ ገባ አለ። አሜን እንቀበለዋለን። አንዴ ወደ ሰማይ ሲል ይሄ ደመናውን ሰማይ ማለት ይሄኛው ነው። ምንድነው ሰማይ ሲል ትርጉም? እስካሁን ሚውት አላረጋችሁኝ ነበር። ሚውት አታርጉኝ። አሁን እኮ እየጠየኩ ነው። መልስ መጀመሪያ ይሄ ሰማይ ሲል ወደ ሰማይ ማለቱ ነው ወደ ደመና? አንድ ጊዜ ሚውት የሚያደርጉኝ ንገርልኝ። ሚውት አያርጉኝ። ችግር የለውም። አንተ በትክክል መልስ። ምናምን ትተህ አላሾፍም። አሁን ይኸውላችሁ እዚህ ጋር 450 ሰዎች ስሙ። ቅድም ምኑ ላይ ነው አለኝ? መስቀሉ ላይ ነው። አሁን የጠየቅከውን ጥያቄ መልሰህ ምንድን ነው የጠየቅኩ ብለህ ጠይቀው። 100% አይመልስልህም። የጠየቅከውን ጥያቄ ድጋሜ ጠይቀው። ትያዙ ትንጫጫላችሁ። ችግራችሁ ይሄ ነው። የጠየቀህን ጥያቄ ንገረን። አይደለም ብሩክ ናታኒም የጠየቀህን ጥያቄ ምን እንደሆነ ንገረን። እሺ እነግርሃለሁ ወንድሜ። በቃ አሁን ቢኒያም ሚውት አድርግ። አሁን ከሱ ጋር ልጨርስ። እንትን መጋቢ አይደሉም አይደል? ድምጻቸው ቤተ ናታኒም እንትን መምህር ናቸውና አንዴ ጥያቄ መጠየቅ አንዴ ቢኒያም የሚለው አካውንት መጋቢ ብሉ አይደሉም አይደለ? የትታች ነው? አይ አይደለም። ኦኬ ድምጻቸው በጣም መሳሰለ። እሺ ምንድነው የጠየቅኩህ እኔ? ኧረ ቆይ መልሳታ እንዴ ምንድነው የምጠይቀው? እኔ ነኝ እየጠየቅኩ ያለሁት እኮ ምንድነው የምጠይቀው? መልስ መጀመሪያ ይሄንን እንዴ ስትያዝ ልታመልጥ። እሺ ምኑን ልመልስልህ? አዎ ጠያቂ ሆንክ። ኦኬ ምኑን ልመልስልህ? እኔ እየመለስኩ ነው እኮ የምትመልሰው አንተ ከሆንክ ጠያቂ እኔ ነኝ ማለት ነው። ቅድስተ ቅዱሳን በሰማይ መሆኗን አሳየኝ ስትለኝ ይኸው ዕብራውያን 9:24 ነው መጣው። አላልኩህም። ኧረ በኢየሱስ አሁን ይታይ ዘንድ ስርዓትን ያዝ። እሺ ይኸው ላብራራ ነው የከፈትኩት። ብሩክ በጣም ትዕግስት እየተፈታተንክ ነው። በስርዓት አውራ። እሺ መልስ ነው ወንድሜ የመለስኩት። ሌላ አይደለም። መልስ ነው የመለስኩት። ይኸውልህ በስርዓት አውራ እኮ መልስ ነው የመለስኩት። ለአነጋገር ልክና ለከት ይኖርህ። እሺ መታየት ምን ማለት ነው? መታየት ምን ማለት ነው? አንተ መልሰው። አታውቀውም? አላውቀውም። መታየት ማለት ጎበዝ፣ ካላወቅሁ ችግር የለውም ሚውት አድርገው። መታየት ማለት መስዋዕት ማቅረብ ማለት ነው። እሺ ልብ በሉ። ይሄንን እዚሁ ክፍል ላይ ስንፈታው ላሳያችሁ ማለት ነው። እሺ በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። መታየት ማለት ምን ማለት ነው? መስዋዕት ማቅረብ ማለት ነው። ኦኬ ይሄው ወደ እርሷ ወደ ሰማይ ገባ ካለ በኋላ 25 ላይ ምን አለ መሰላችሁ? ይኸውላችሁ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ምን ሊል ሊያቀርብ አልገባም። ምን ሊል ሊያቀርብ አልገባም። ምን ጊዜ? ብዙ ጊዜ። ስንቴ ነው ያቀረበው? አንድ ጊዜ። ስለኛ ይታያል ማለት አንድ ጊዜ ስለኛ አቀርቧል። አንዴ ብሩክ ሚውት አድርግ ወይ መስፍን ሞዴሬተር ስጠኝ። እኛ ስለኛ አሁን ይታይ ዘንድ የሚለው ማገው ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ እሱ ግን በገዛ ደሙ አይደል የገባው? ስለዚህ እሱ ግን ራሱን ብዙ ጊዜ ሊያቀርብ አይደለም የገባው። እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ስለዚህ ስለ መስዋዕት ማቅረብ ነው እያወራ ያለው ማለት ነው። እኔም ላብራራ። እሺ መስዋዕቱን ያቀረበው የት ነው? መስዋዕቱን ያቀረበው ጎበዝ፣ እንደዛ ካልክ እኔ ምን አልኩ አይደል ያልከኝ? ይኸው መስዋዕቱን ያቀረበልን በአፊት መስዋዕቱን ያቀረበልን የት ነው? ቅድም ምን አልኩኝ? እዚህም ያለ ሰው በአፊት መስዋዕቱን ያቀረበልን የት ነው? ይኸውልህ በመስቀል ላይ አቀረበ። ከዛ ወደ ቅድስተ ቅዱሳን ገባ። ይኸው በአፊት ስለኛ የታየልን የት ነው? ሰማይ የተባለችው በመስቀል ነው። ቢንጎ አይደለም። ቅድስተ ቅዱሳን እኮ ቅድስተ ቅዱሳን የቅድስተ ቅዱሳንን ደግሞ ላሳያችሁ። ይኸው እዚሁ ክፍል ላይ ደግመን እናንብበው ወንድሜ። የቅድስትን ደግሞ ላሳያችሁ ማለት ነው። ይኸው የዘላለም ቤዛነት አግኝቶ ፈጽሞ ወደ ቅድስት በገዛ ደግሞ ገባ እንጂ በፍየሎችና በጥጆች ደም አይደለም ማለት አይደል? ምን አገናኘው ታዲያ? ይሄንን ጠቅሰህ ነበር ቅድማ። ቅድስትን ልታሳየን ማለት ነው። እቺ ቅድስት የምትባለው ነው። አይ ወደ ቅድስተ ቅድስት የተባለችው ወደ ቅድስተ ቅዱሳን ማለት ነው። እሺ የዘላለም ቤዛነት እኛ የምናገኘው የት ነው? ይኸውልህ በመስቀል ላይ ከፈለልህና የጠየቅኩህን ጥያቄ የዘላለም ቤዛነት እኛ የት እናገኛለን?
እኛ ቤዛነት በከፈለልን ዋጋ እኛ እኮ በከፈለልን ዋጋ በመስቀል ላይ እኛ ነን ያልኩ። እኛ የት ነው የምናገኘው? የምናገኝበት የት ነው ቦታው? ለሱሽ መልስ ልስጣ። 10:19 ናውጣ ዕብራውያን። አይ አይደለ ቀቀ የት ነው እኛ ቤዛነት የምናገኘው? ጠየቅኩ መልስ ነው አባቱ። የት ነው ቦታውን ንገረኝ። ቦታውን ንገረኝ። የት ነው 10:19 አንብብ። ቦታውን ንገረኝ። ከጥቅስ ጥቅስ መዝለል ይሆናል። እኔ ከሆነ እዛው ነኝ። ዕብራውያን ነኝ። አዳምጠኝ። አዳምጠኝ ቆይ አንዴ። እሺ እኛ የዘላለም ቤዛነት ያገኘነው የት ነው? ኧረ ቆይ ስማኝ። ይኸው ልመልስልህ። ዕብራውያን 10:19 እና 20 አንብብ አባቴ። እሺ እኛ ያወራ ሰው አለ እንዴ? እሺ እኛ የዘላለም ቤዛነትን ያገኘነው የት ነው? በመስቀሉ ሞት የዘላለም ሕይወትን አገኘን። ለሱ ማረጋገጫ ደግሞ ቆይ እሺ ራስ ወሩኝ። ማን ነው እዚህ ሚት የሚያደርገኝ 30 ጊዜ በኢየሱስ ስም? እኔና እሱ ከተግባባ እናንተ ምን አገባችሁ? ታች ያላችሁ አሁን 10:19 አንብብልኝ አልኩ። በቃ መልስ ነው አይደለ? በጌታ መጽሐፍ ቅዱስ አውጣ ላሳይ። ቤዛነታችንን ያገኘንበት ማለት ነው። ቆላሲስ ነው አይደል? ይሄን መልስልህ እኮ 10:19 አንብብልኝ። ፓፓ ቪዲዮ ላብራ አንዴ አሳምኝ። እዚሁ አምነህ ነው የምትወጣው። ችግር የለውም። ቆይ አንዴ ቆላሲስ እናውጣና ለምን ይሄን ጨርስና እንሄዳለን። ችግር የለውም። እውነት እንሄዳለን። ይሄን ብቻ አንብብ መጀመሪያ 10:19 አንብብ። እሺ ይነበባል። 10:19 ነው። አንዴ አንብብልኝ። 10:19 ነው ወይ? ይሄን አንብብልኝ አንዴ። አሁን ከስራ ያላችሁ ሁላችሁም አዳምጡ እሺ። የመሸናነፍ ነገር ነው እኮ። አንዴ አንብብልኝ ይሄን። ቆላስይስ 1:13 ነው እሺ የጠቀስኩት። ቅድም 9ን የጠቀስኩ አንተ ስለሆንክ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት፣ ይኸው ቤዛነቱን ወዳገኘንበት ወደ ምን? ወደ ፍቅሩ ልጅ መንግስት አፈለሰን። የፍቅሩ ልጅ መንግስት የተባለ ወዴት ነው የሚለው? አሁንም የፍቅሩ ልጅ መንግስት የት ነው? የት ነው? ራስ ትዋረዳለህ እንደ ዘመተ እንደዚህ ቤተክርስቲያን። የቱ ነው? ቤተክርስቲያን። የፍቅሩ ልጅ መንግስት የተባለችው ቤተክርስቲያን። አረ የፍቅሩ ልጅ መንግስት ቤተክርስቲያን ናት። ቤተክርስቲያን ማን ነው? ምንድን ናት? እስኪ ንገረኝ። ቤተክርስቲያን ማን ነው? ቤተክርስቲያን አይደለችም? መንግስቱ አይደለችም? እኛ ምንድን ነን? መንግስቱ ተብላ ትጠራለች። እኛ ምንድን ነን? ሰዎች አሁንም አልፋታም። እኛ ምንድን ነን? ሰው ወንድም ሊረዱ 70 ጊዜ ነው ሚቱ እያደረጉኝ ያሉት። ቆይ ምን ሊለን እንደሆነ ማለት ነው። እሺ ዕብራውያን 10:19 ናውጣልኝ። ማውጣት ስለማልችል ከዚህ እንዳትወጣ መጀመሪያ ከዚህ እንዳትወጣ። መንግስት ቤተክርስቲያን አይደለችም ብለኸኛል። የጌታ ቤተክርስቲያን ቆይ አንዴ። የጌታ ቤት ይሄው የጴንጤ መጨረሻ ይሄ ነው። እሺ ሁላችሁ አንተ ጥያቄ እየመረጥክ ነው እንዴ የምትጠይቀው? የጌታ መንግስት የተባለች የፍቅሩ ልጅ መንግስት የተባለችው ምንድን ናት እኮ? ጥያቄ መርጠህ ነው የምትጠይቀው? 30 ጥያቄ ትጠይቃለህ። ስትመልስልህ አትፈልግ እዴ። መጀመሪያ ይኸኛውን መልስ 10:19 እና 20 አንብብ እዴ። እሺ የጠየኩበት ምክንያት ምንድነው? ይሄንን ጥቅስ አመጣኸው ለምን? ቅድስት የምትለዋል ለማምጣት ስለፈለግ። ቅድስት የትኛዋ ናት? ይሄ ወደ ሰማይ ገባ ወደ ደመና ምናምን ስለምታስብ ነው። ቆይ አንዴ እንዳትደረበብኝ እሺ። ከዛን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም አልከኝ። አንተ ነህ ይህን ጥቅስ ያመጣኸው። ኦኬ እንደዛ ከሆነ እቺ ቅድስት የምትባለውን ለማወቅ ከፈለግን የዘላለም ቤዛነት ያገኘባት ናት ቅድስት የተባለችው። ስለዚህ ይሄ የዘላለም ቤዛነትን ያገኘው የት ነው የሚለውን ደግሞ ቆላስይስን ደግሞ አመጣሁልህ። ይኸው ቆላስይስ ላይ ይኸው ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። የፍቅሩ ልጅ መንግስት የተባለችው ደግሞ ምንድን ናት ስለ መመለስ አልቻልኩም። ምን መለስኩ? ቆይ አንዴ እኔ ምን መለስኩ? እቺ የፍቅሩ ልጅ መንግስት የተባለችው ቤተክርስቲያን ናት አልኩ። አይ አይደለችም ብለኛል። እንግዲህ ምን እንደሆነች አሳየው። እሺ አሁን ልክ በቃ ትክክለኛ ጥያቄ ጠየቀው። ምን አልከኝ? አንተ በገዛ ደግሞ የሚለውን አመጣሃል። ለዛም ስላመጣህ ደግሞ ይሄኛውን አምጥቼልሃለሁኝ ቤተክርስቲያን የሚለውን ኦኬ፣ በሰማይ አለመሆኑን አሳይቻለሁ ስትለኝ እኔ ደግሞ በሰማይ መሆኑን ላሳይህ ወንድሜ ብዬ ደግሞ ምን አልኩ? ዕብራውያን 10:19 እና 20 አንብብልኝ፣ በሰማይ መሆኑን ላሳይህ አልኩ። አንብብልኝ። ኧረ ይሄን መልስልኝ ፓፓ። ኧረ አንብብልኝ መጀመሪያ እኮ። ይሄን ካልመለስኩ ረድ
የምሬ ነው። ሽንፈትን አምነህ ካልሆነ በስተቀር አልወጣም። በነፃነትና ፊት ለፊት ነው የምነግርህ። ይሄን ካልመለስክ ውረድ። በጌታ ስም ምኑን ነው መልስልህ ወንድሜ? በሰማይ ነው አልኩህ እኮ ነው። የፍቅሩ ልጅ መንግስት ምንድን ናት? ቤተክርስቲያን አይደለም። ቤተክርስቲያን እኛ ነን። ቅዱስ ማደሪያው እኛ ነን፣ ሰዎች ነን። የፍቅሩ ልጅ መንግስት ምንድን ናት? መንግስቱ ምንድን ናት? እሺ ልመልስ። እሺ ልመልስ። እኔ አውጥቼ ልመልስ። እሺ ጎበዝ። እንደዚህ ካልሆነ አላወጣም ስላልከኝ ምንም ማድረግ አልችልም። ራሴ አውጥቼ መመለስ አለብኝ። ጎበዝ በርታ ወንድሜ። ቶሎ። እሺ ኢየሱስ እየከፈኩ ስለሆነ ነው። ይቅርታ። እሺ 5 ሰከንድ። ዕብራውያን 10:19 ኦልራይት። እሺ እንደዚህ ይላል። እንግዲህ ወንድሞች ሆይ ኤል ሮሊ ምናምን የሚለውን አስገባው መስፍን። እሺ ዛሬ ማንን ላስገባ? ናቲ ኢኤል ሮል የሚለው። እሺ አሁን ወንድማችን ብሩኬ ምን ሊመልስልን ነው? የፍቅሩ ልጅ መንግስት የተባለችው ምን እንደሆነች ሊመልስልን ነው። በነገራችን ላይ ላስታውሳችሁ ብዬ ነው እኮ። አሁን ቆይ ይኸውላችሁ። እንግዲህ ይላል፣ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ክርስቶስ ደም ወደ ቅድስት በኢየሱስ ክርስቶስ ደም በመጋረጃ ማለት በስጋው በኩል እንድንገባ ድፍረት ስላለን አለ። ወዴት ነው የምንገባው? መልስ እኮ ወደ ቅድስት ማነው እያለ ነው እያልኩ ነው። የፍቅሩ ልጅ ቤተክርስቲያን ናት። አሁንም ቅድስት የተባለች በነገር ላይ በስጋው በኩል የጌታ ስጋው ስለሆነች፣ ቆይ አንዴ፣ የጌታው ስጋ ይሄንንም እንግዲህ ምትከዳ አይመስለኝም። የጌታው ስጋው ስለሆነች ቤተክርስቲያን የጌታ ስጋ ናት። ታውቃለህ? አሁን እኮ እሺ፣ አሁን በስጋው በኩል ስለዚህ አሁን እኔ የጠየቅኩ የፍቅሩ ልጅ መንግስት የተባለችው ምንድን ናት? መጀመሪያ በሰማይ ያለችው አሁን እየነገርኩህ እኮ ነው ወንድሜ። በሰማይ አይደለም ብለኛል። የፍቅሩ ልጅ መንግስት የተባለችውን ብቻ አሳየ። እሺ በሰማይ ያለውን ትተኸዋል፣ አምነሃል ማለት ነው። በሰማይ ያለው ማለት አውቀሃል። በሰማይ ያለው ማለት በምድርም በሰማይም አለች ቤተክርስቲያን። ምን አይ አይደለም፣ በሰማይ ያለው መሆኑን አውቀሃል። በምድርም በሰማይም አለች ቤተክርስቲያን። አንድ ጊዜ ናቱ ይሄን ክፍል የከፈተው የፍቅሩ ልጅ መንግስት የተባለውን ሊያሳየን ስለሆነ አንተም መልሶ መጠየቅ አይችልም። ይሄ ነው ብሎ አንብቦ ያሳየን። ይሄን ማድረግ ካልቻለ ግን በጣም ብዙ ጊዜ ስለሆነው ሌላ ሰው ጋር እንቀጥላለን። ይወርዳል። ይሄን ካልመለሰ አልኩህ እሱናት መልስም በቃ እኔ ነኝ የማወርድህ። እሺ እኔ ነኝ የማወርድህ። አሁን ካልመለስ የፍቅሩ ልጅ መንግስት የተባለው ምንድነው ተብለህ ናቱን አሁን አትጠይቀውም። እናንተ እንደፈለጋችሁ ለምጠይቃላችሁ ጠቅሰህ መልስ። እሺ ኖ በቃ አሁን አንተ እሱን አትጠይቀውም። ይሄን ልትመልስ አይደል እንደ ክፍሉን ያመጣው። ስለዚህ ቀጥታ መልስ። ከታች ያለ ሰው ይማር። ኖ በቃ ነው። ከዚህ በኋላ አንድ ደቂቃ ነው የምንሰጠው። ይድገመው። ምንድነው ጥያቄ? የኔ ጥያቄ ኧረ ፕሊስ እባክህ አንተ እንዴ ምን ሆነህ ነው? ጥያቄ ምንድነው? አወራን እኮ አንግባባም። ሁሉ ሰዓት አወርተን እኮ የኔ ጥያቄ ምንድነው? እየመለስኩልህ ነው። ፕሊስ አይ ጥያቄ እንድገምልኝ አንዴ። ጥያቄ አንተ ድገመው። ጠያቂው አንተ አይደል? አንተ ድገመው። ምን አይ መላሽ አንተ ረስተኸዋል? እንትን ብለሃል ልትለው? አዎ ልል ረሳው። ጎበዝ በርታ በል። አሁን እየመለስኩልህ ነው። ስማ እንግዲህ ይላል። ምን ነው የምትመልሰው? ስንተኛውን ጥያቄ ነው የምትመልሰው? አሁን እኮ 7 ጥያቄ ነው የምትጠይቀው። ቅድስት በሰማይ አይደለችም። ቤተክርስቲያን የተዋለችው ቤተክርስቲያን ናት። በሰማይ አይደለችም አላልኩ እና በሰማይ አይደለችም አላልኩ። ምንድን ነው ያልኩት? አይ በቃ የጠየኩን ጥያቄ ደሙን ይዞ የገባ ወደ ቅድስተ ቅዱሳን ነው ስል ምንድን ነው ያልከኝ? ቆይ አንዴ አምላክ እቺ ቅድስት የተባለችው የልጁ የፍቅሩ ልጅ መንግስት ተብላለች። እቺ ምንድን ናት ራሷ? አሁን የጠየቅኩት ጥያቄ ልብ ብለህ አንተ መልሰኝ። አንተ ነው ያመጣው። አንተ መልሰው። አንተ ነው ያመጣው። አይ ጥያቄ ነው። እሺ ጥያቄ ነው እየጠየቅኩ ያለሁት። ወደ ፍቅሩ ልጅ መንግስት ተብላለች አይደለ? እቺ ወደ ፍቅሩ ልጅ መንግስት ወይ ደግሞ ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት ተብላለች። እቺ መንግስት የተባለችው የልጁ መንግስት የተባለችው ምንድን ናት? መንግስት ነው ግን ያልኩት። እኔ እንጃ። አንተ አስረዳኝ ወንድሜ፣ ናት አስረዳኝ። እኔ እንጃ። ምን ልትመልስልኝ? ቤተክርስቲያን ናት አልኩ። ቤተክርስቲያን አይደለችም አልከኝ። ስለዚህ ምንድን ናት? እንቆያለን። እሺ እንቆይ። በቃ ቤተክርስቲያን ናት ብለሃል አንተ። እንቆይ እሱ ላይ። አሁን ወደ ቅድስተ ቅዱሳን ተሳስቻለሁ። ለምንድን ነው የምልህ?
ይሄው በቃ ቤተክርስቲያን አይደለችም ብላ ነው አንተ ነው ያልከው ነው ቤተክርስቲያን አይደለችም ብሎ እኔማ ቤተክርስቲያን ነሽ ነው ያልኩት። ቤተክርስቲያን ማን ነው? ማናት ቤተክርስቲያን? የጌታ ስጋው በምድር ላይ ያለችው። አይ አሁን የጌታ ስጋ ደግሞ ገባ ደግሞ የጌታ ስጋ ገባ ሳለ የጌታ ስጋ ተብላ ትጠራለች ቤተክርስቲያን። ለዛ ነው ወይኔ በኢየሱስ። እሺ የፍቅሩ ልጅ መንግስት ማለት ቆይ አንዴ ስማ በቃ እሺ። የፍቅሩ ልጅ መንግስት ማለት ቤተክርስቲያን ማለት ናት። እሺ ቤተክርስቲያን ማለት ናት። አሁን ቤተክርስቲያን በሰማይ አለች? አዎ አለች። ጌታ በአብ ቀኝ ነው፣ በአብ ቀኝም አለች። ገባህ አይደለ? በሰማይም አለች በምድርም አለች። አንዲቱ የጌታ ቤተክርስቲያን የፍቅሩ ልጅ መንግስት እኛ የፈለስንባት ኦኬ። አሁን እኛ የገባንባት እኛ ያለንባት ይቺ መንግስት የጌታ መንግስት የገባንባት ናት። የገባንባት ናት። የገባንባት ናት። እሺ ለምንድነው ታዲያ እንግዲህ ወንድሞች ቆይ የገባንባት ናት ብለሃል። ቆይ እንግዲህ ወንድሞች ቆይ የገባንባት ናት አልክ እኮ ልመልስ። የገባንባት ናት ብለሃል። ኧረ ናቲ ፕሊዝ በቃ ብለሃል። ስለዚህ እንግዲህ ወንድሞች ወይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃ ማለት በስጋው በኩል እንድንገባ ኦኬ ገብተናል አይደለም? እንድንገባ ድፍረት ስላለን አይደል? ምን ይያለ አሁን ድፍረት አለ መግባት እንችላለን። አሁን ማንንም ሰው በክርስቶስ ቢያምን ይሄው ድፍረት አለ። ልነግርህ አይደል እንዴ? ድፍረት አለን ማለት እንችላለን። በክርስቶስ በኩል መግባት እንችላለን። ግን ወደ ቤተክርስቲያን ወደ ሰማያዊ በሰማይም በምድርም አለች። አንተ አይምሮ አይሰራም ጆሮም አይሰራም እንዴ? በሰማይም በምድርም የሚባል ነገር የለም ወንድሜ። በኢየሱስ ስም በቃ ይቅርታ ጠይቅና በቃ ውረድ። ሌላ ሰው ማን ነው ጠይቀው? እናንተ ይቅርታ ጠይቁኝ እንጂ ብሩክ ይቅርታ ጠይቀው ውረድ። በቃ ይበቃሃል እንዴ። አንድ ጊዜ ሁላችንም ለመሰለ አሁን ናቱ ከኔ ጋር ጀመረ፣ ኢዮብ ዘሚካኤል ጋር ጀመረ፣ አሁን ካንተ ጋር ጀመረ። በየደቂቃው ስለሆነ ሐሳቡን እየካደ ያለው። ስለዚህ በቃ ምናልባት ሌሎች የሚማሩበትን እድል እንዳንዘጋ ሌላ ፕሮቴስታንት ስላለ ከእርሱ ጋር ብንወያይ ይሻላል። በፍጹም እሱ አሁን ሆን ብሎ ልቡና ጨልሞ ነው የመጣው። 3-4 ነገሮች ነው በአንድ ጊዜ የሚናገረው። ለነዛ ንግግሮች ደግሞ በዛው በደቂቃው ረስቶ ሌላ ይናገራል። ስለዚህ ያን ጊዜ እንዳናባክን ናቱ ሌላ ሰው ጋር ብትወያይ እላለሁ። አይ በቃ ይብቃው። ግን አንድ እዚህ ጋር እንትን ለሁላችሁም የምናገረው ወደ ወንድሞች እንሄዳለን። ይሄው የፍቅሩ ልጅ መንግስት ቤተክርስቲያን አይደለችም የሚል ካለ ይግባ። አሁን የፍቅሩ ልጅ መስፍን ኢኤል የሚለውን አካውንት ወይ አስገባው ወይ ሚውት አድርገው። ከገባ ግባ። በቃ ይሄው ናቱ አልገባም እኮ እኔ ልኬለት በቃ ብሎክ አድርጊያት ወይ ሚውት አድርጊያት። አሁን ይሄው ለሁላችሁም እዚሁ ስላላችሁ ጴንጤዎች እናቀርባለን። አይ ሚውት አድርገው ትስማ። አሁን ይሄው ወደ ፍቅሩ ልጅ መንግስት ሲባል ምን ማለት ነው የሚለውን ቤተክርስቲያን ናት። የፍቅሩ ልጅ መንግስት የተባለች ቤተክርስቲያን ናት ብለናል። እንግዲህ ይሄው ጴንጤዎች ደግሞ አይ አይደለችም ካላችሁ ግቡ። ከወንድሞች ጋር ምናምን ቀጥሉ። ግን በቃ ይሄው እንግዲህ የኃጢአት ስርየት ያገኘንባት ነው ያልኩት። እሺ ሰው ከቤተክርስቲያን ውጭ ኃጢአት ስርየት ሊያገኝ አይችልም። አሁን ለምሳሌ አሁን የገባው ብሩኬ በቃ ታች ላላችሁ ላስረዳችሁ። እሺ ለምሳሌ እንግዲህ ብሩኬ አሁን የገባው ወንድማችን የኃጢአት ስርየት አግኝቻለሁ ብሎ ይናገራል። የት? ሰማይ ቤት ሄዶ ነው? እንደዛ ነው የኃጢአት ስርየት ያገኘው። የት ነው? ቤተክርስቲያን ውስጥ። እሺ ቤተክርስቲያን ውስጥ ነው የኃጢአት ስርየት ያለው። ስለዚህ ቅድስት ሲል ለምሳሌ እዚህ ጋር ቤተክርስቲያን ይሆናል ማለት ነው። ለምን? ቤተክርስቲያን ማዕከሏ ምንድነው? መስቀል ነው። ማዕከሏ መስቀል ነው። ለምን? መስቀል ላይ ቤተክርስቲያን ስለተሰራች። ቤተክርስቲያን የተገኘችው በመስቀል ነው ሲጀመር። ኦኬ መስቀል ላይ ጌታችን ጎኑ በተወጋ ጊዜ ነው ቤተክርስቲያን የተገኘችው ማለት ነው። ስለዚህ ያንን በደንብ ልብ ማለት ያስፈልጋል። ስለዚህ እኛስ ይሄንን የኃጢአት ስርየት እሱ ይሄው የዘላለም ቤዛነትን አግኝቶ ገብቷል። ምን ሆኖ ነው ግን የገባው? ክርስቶስ ራሱ ነው ለቤተክርስቲያን ምን ሆኖ? ራሱ ሆኖ ነው የገባው። እንደኛ አካል ወይም ብልት ሆኖ ሳይሆን የገባው ምን ሆኖ ነው? ራሱ ሆኖ ነው የገባው። እሺ ከዛ እኛ ደግሞ ይሄው ይሄንን ቤዛነት የምናገኘው ወደዚህ በስጋው በኩል ስንገባ ነው፣ ወደ ቤተክርስቲያን ስንገባ። ኦኬ ሶሪ ስል ገብቶብኝ ነበር። ስለዚህ የጌታ ቤተክርስቲያን አይደለችም ከጨለማ ስልጣን የዳንበት ቤዛነቱን የኃጢአት ስርየት ያገኘንበት ቤተክርስቲያን ውስጥ አይደለም የምትሉ ከሆነ
እንግዲህ ግቡ። የኢየሱስ ልጅ ነኝ የሚለውን አስገባው እስቲ። ናቲ ጌታ ኢየሱስ ይወዳል። እኔም ወደዋለሁ። አንተስ ትወደዋለህ? በጣም ወደዋለሁ። ስለዚህ በኢየሱስ እመን እንድትድን። አንተ ታምናለህ? አዎ አምኛለሁ እኔ። ኦኬ ሰው የሚድነው አምኖ ሲጠመቅ ነው ይላል ክርስቶስ። ትቀበለዋለህ? ለምንድን ነው የማልቀበለው ታዲያ? በዘላለማዊ ቃል ላይ የተጻፈውን እግዚአብሔርን ቃል በደንብ ነው ለድህነት ያስፈልጋል ማለት ነው። ጥምቀቱ ለድህነት ያስፈልጋል ማለት ነው። ማመን ብቻ በቂ ነው ለመዳን። ክርስቶስ ግን አላለም ወንድሜ፣ ማመን ብቻ ያመነ የተጠመቀ ይድናል ነው ያለው እንጂ ያመነ ለመዳን ምን ማድረግ ያስፈልጋል አለ? ለመዳን ምን ያስፈልጋል አለ ክርስቶስ? ያመነ የተጠመቀ ይድናል፣ ያላመነ ግን ለመዳን ለመዳን ምን ያስፈልጋል አለ ክርስቶስ? ማመን። በቃ ማመን ብቻ ነው ያስፈልጋል ያለው። መጠመቅ ማለት ምን ማለት ነው ናትዬ? መጠመቅ ነው ወንድሜ እኮ። መጠመቅ ስትል ምን ማለት ነው? ለምሳሌ አንተ ተጠምቀሃል። ለምሳሌ አንተ ተጠምቀሃል። አይቶ እኔ አይደለሁም ርዕሱ። ብርሃን ቆይ፣ የቤቱን ህግ ታውቃለህ? አዲስ አይደለህም። የቤቱን ህግ አክብረህ በስነ ስርዓት እንደ ጤነኛ ሰው ግባ። ዘው ተብሎ በቃለ እግዚአብሔር መካከል አይገባም። አልጨረሰም ናቱ። እኛ ቃልዮት ያሰማልን ማለቱን ሊጠበቅብናል እንደ ኦርቶዶክሳዊና ዘው ብላ አትግባ። ተረጋጋ፣ ሚውት አድርግ፣ ራስን አስተዋውቀ፣ ተረጋግተ እሱ ወደ አስቀመጠልህ ጥያቄ ሂድ። ራስ ጥያቄ ፈጥረህ ሽፍት አታስደርግ። እሺ አሁን ያልነቃ የለም፣ ተነቃቅተናል። በዚሁ ራሱ እንትን ቢል ምንም ችግር የለውም። እና አሁን ጌታን ወደዋለሁ ስላለ እንግዲህ የምትወዱኝ ከሆነ ትእዛዜን ቃሌን ጠብቁ ይላል። ጌታን መውደድ ወይ ደግሞ ጌታን ማመን ማለት የሚለውን ትምህርት መስማት ማለት ስለሆነ የመጀመሪያ ጥያቄ ያቀረብኩልህ ለዛ ነው። ማርቆስ 16 ላይ ሰው የሚድነው ምንና ምን ሲያደርግ ነው አለ። መልስልን እስቲ ብርሃኑ። ክርስቶስ ነው ያለው ባይዘ ሰው የሚድነው ምንና ምን ሲያደርግ ነው አለ። ሚዩት ነው ሚዩት ነህ ብርሃን። ሚዩትን አንሳ ወንድሞች። ልቀይርልህ ጥያቄ። አንድ ጊዜ ግን ናቲ በደንብ አድርገህ እኛንም እንድታስተምረን መስፍን አንሳው ርዕሱን። እሺ ናቲ ወደፊትም ወደኋላም ብሎ የጠየቀ ጥያቄ እንዲያስተምረን ይሰማሃል መስፍን ያለህ አይደል? ታንኪው። እሺ ናቱ ነው ለመሰለ በደንብ ብዙ ነገር እንድናይ። እሺ መስፍን እግዚአብሔር ያክብርልን። ናቱም ቃልዮት ያሰማልን። በደንብ እንማራለን። ርዕሱ ከተነሳ የፈለግከውን እያነሳ ብታስተምረን አብዬ ነው። ቀጥሉ። እሺ ቀጥል ናቲ። እሺ ጥያቄን ሰምተዋል? ልድገምልህ? ድገመው። ምንድን ነው ያልከኝ? ምንና ምን ያደረገ ነው የሚድነው አለ ክርስቶስ። እሺ ማርቆስ 16:15 ነው የጠየከኝ አይደለ? ምንና ምንድን ያደረገ ነው የሚድነው አለ ክርስቶስ። እሺ ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። ስለዚህ ሰው የሚድነው ክርስቶስ ነው የተናገረው። ሰው የሚድነው ምንና ምን ሲያደርግ ነው አለ? ያመነ የተጠመቀ ይድናል ነው ያለው እኮ። የሚድነው ምንና ምን ሲያደርግ ነው? ሲያምን። ክርስቶስ ምንድን ነው ያለው? ያመነ የተጠመቀ ይድናል። አዎ አንተስ እሺ መልስልን። ይኸው ክርስቶስ እንዳለው ነው የምትመልሰው ወይስ ያንተ መልስ ይለያል? አረ ፈጽሞ አይለይም። አመነ ማለት ሰው ካመነ በክርስቶስ ኢየሱስ ካመነ ሰው ይጠመቃል። አይደለም እኔ በክርስቶስ አስጨርሰኛ አላስጨርሰም። ይሄኛውንም ጥያቄን ሽፍት ልታደርገው ነው። ሲያምን ይጠመቃል። ፈጽሞ ላደርግ አይደለም። በቃ እኔ የጠየኩት ጥያቄ ምንድን ነው? ክርስቶስ ምን አለ መሰለ ማርቆስ 16 ላይ ሰው የሚድነው አምኖ ሲጠመቅ ነው እንጂ አምኖ ብቻ ይድናል አለ ክርስቶስ። አምኖ ብቻ አይድንም ማለት ታዲያ ብለዋል። አምኖ ብቻ ሰው መዳን አይችልም፣ ግዴታ ሲጠመቅ ያስፈልጋል አለ። አዎ ታዲያ እኛ ምን አለን? አንጠመቅም አለን ወይስ አናምንም? አይ አንጠመቅም ሳይሆን ጥምቀቱ ለድህነት አያስፈልግም፣ ለመዳን ጥምቀቱ አያስፈልግም ትላላችሁ። ማን ነው እንደዛ የሚለው? አዎ ጥምቀቱ ለመዳን ያስፈልጋል ትላለህ አንተ።
ጥምቀቱ ለመዳን ያስፈልጋል ትላለህ አንተ? አዎ ጌታችን ያስተማረው ሐዋርያት ያስተማሩት ትምህርት። እሺ የቸርች ነው ግን የምታመልከው? ሙሉ ወንጌል። ሙሉ ወንጌል ደግሞ ምን ትላለች? በጥምቀት ምንም አይነት ጸጋ ምንም አይነት ድህነት አይገኝም ትላለች። ማንን እንመን? ክርስቶስን፣ መጽሐፍ ቅዱስን እመን። በቃ ስለዚህ ከሙሉ ወንጌል ውጣ። እሺ ቀጣይ ዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ምን አለ? ጎበዝ። እሺ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው አለ። ናቲ እዚህ ጋር በደንብ እንድታውቅልኝ የምፈልገው ነገር ያመነ የተጠመቀ ይድናል ሲል መጀመሪያ የሚቀድመው ለሰው አዳምጠኝ አይደለም። አንተ አሁን ፖለቲካ ነው መስራት የምትፈልገው። እኔ አልፈለኩም። ቃሉን በቃ ተስማማ። ሙሉ ወንጌል ልክ እንዳልሆነ ፖለቲካ እኔ ላይ ለመስራት ነው አይደለም፣ ፈጽሞ ማለት ነው። ለመዳን ማመን በቂ ነው። ባይደው ለመዳን ማመን በቂ ነው። ማመን በቂ ነው። ከክርስቶስ ኢየሱስ ማመን በቂ ነው። አንተ እስቲ ጥምቀት ለድነት ይጠቅማል የሚል አንድ ጥቅስ እስቲ ያሳየኝ። ሰው ተጠምቆ ይድናል የሚል አሳየኝ። ሰው መጠመቅ ለድህነት እንደሚያበቃ እስቲ ያሳየኝ። ጥምቀት ያድናል የሚል አሳየህ? አዎ አሳየኝ። እሺ አንደኛ ጴጥሮስ ምዕራፍ 3:21 አውጣ። እሺ አውጣ። የለ አውጣ። ራስህን አይደለ ጥቅሱን የሰጠኝ? አውጣ ራስህ። አሁን አልተቀበልም እንዴ? አይ ችግር የለም። ትዝ ሲለው ሙሉ ወንጌል አትቀበልም እና ትዝ ሲለው ለዛ ነው። ችግር የለውም። እንደዚህማ ምንም ፖለቲካ አትስራ። ባይደው ፖለቲካ አትስራ። ጠይቅ፣ ጥያቄ ጠይቅ፣ መልስልህ። ብርሃን አንተ ራሱ በለፖለቲካ አትደንግጥ እንዴ! ምን አባቱ ፖለቲካ ፈሪ ብላ እንዴት አባቱ ፖለቲካ ወንጌል ላይ ነው ያለ ነው ወንድሜ። የኔ ፖለቲካ የምትሰሩት ጥላሸን ለመቀባት ራስህ ለድነት ተቀብላል እንዴ? ምን ሆነ ካል ሰው እየሰማ ላሳይ ችግር የለም። ላሳይ በ80 ቀን ተጠብቀሽ ሄዳንሽ ምናምን ሄዳንሽ አንቺ ወደ እሱ ሂድ፣ ወደ እሱ ሂድ። አሁን በ40 ቀን በ80 ቀን ምን አውቃችሁ እናንተ እየዳናችሁት? ብርሃን መስመር ሲከፈትልህ ዝም ብለህ እንደ ቦይ ውሃ አትፍሰስ። የጀመርከው ከናታኒም ጋር ነው፣ ከሱ ጋር ያውልህ፣ ከሱ ጋር ነው የጀመርከው፣ ከሱ ጋር ቀጥል። ዝም በል አንተ፣ ዝም በል አይመለከትም። እሺ ለዛ ነው ምንም ጨቅላ ህጻናትን በ40 ቀንና በ80 ቀን። ኧረ ቆይ እሱንም አሳይሃለሁ። ቆይ አንዴ። እሺ እሱንም አሳይሃለሁ። እሺ አንዴ ቆይ። ይኸው ጥምቀት ያድናል የሚለውን ላሳይህ። ሌሎቻችሁ ጣልቃ አትግቡ። በቃ ፕሊዝ፣ ችግር የለውም። ይኸው አይሰማም እንዴ? ጥምቀት ያድናል የሚለውን ላሳይህ እኮ ነው። እሺ ሌሎቹ ጣልቃ አትግቡ ነው ያልኩት። ቀጥል። አይገቡም እንዴ? በግድ ግቡ ነው እንዴ? ቆይ አንዴ ዳቆንዬ ቆይ አንዴ ናታኒ፣ በመጀመሪያ ጊዜ ቤታችን የመጣኸው አስገድደንህ አይደለም የመጣው። እሺ ወንድማችን ስርዓት ኖሮ ተወያይ። አንዳንዴ በጣም ፊት ሲሰጣችሁ ላያላችሁ ላይ አትውጡ። ልንወያይ ጋበዝንህ። ቤትህን እንትን ገስት ልከህ በስነ ስርዓት ነው የገባው። አስገድዶ የገባህ እዚህ ጋር የለም። ከዛስ ለቤታችን መመሪያ አትሰጠንም። ቤታችን ባስቀመጥን መመሪያ መሄድ ደግሞ ያንተ ነው ግዴታው። እሺ ስለዚህ ሐሰተኛ ነገር ስታወሩ ጣልቃ ስትገቡ አልቀበላችሁ። ፖለቲካ እያልክ እንድትለፈልፍ አንፈቅድልህም። ራስህ ባመጣው አፍ ራስህ ትወርዳለህ ወደ ታች። ኦኬ እሺ ተከባብረን የገባኸው ተከባብረህ አውራ። አለቀ። ከዳቆን ጋር ቀጥል በስነ ስርዓት። እሺ እኮ ነው ፖለቲካ ጣልቃ ስትገቡ ነው። ሌላ ነገር ስታወሩ ማንም አይገባም። በቃ ችግር የለውም። ማንም ለመፍጠር ስትሞክሩ ነው። ችግር የለውም። ይኸው አንደኛ ጴጥሮስ ምዕራፍ 3:21 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ምንድነው ያድነናል የተባለ? እሺ አንደኛ ጴጥሮስ ምዕራፍ 3 ነው ያልከኝ። ምዕራፍ ስንት ነው ያልከኝ? ምዕራፍ 3:21 ሌላ መሰጣለሁ። ባይዘ ከዚህ ደግሞ ወደ ክርስቶስም ደግሞ እንሄዳለን። እሺ ምዕራፍ 3 ቁጥር 21 አይደል? እሺ አንብበው። ጥምቀት ያድነናል እያለ ነው እዚህ ጋር። ይኸው ላንብልህ ድጋሚ። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ከምንድን ነው የሚያድነን? ከኃጢአት መሆኑን ላሳየህ። ሐዋርያት ሥራ ምዕራፍ 2:38
በኢየሱስም ተጠመቁ ኃጢአት ስርየት እንድታገኙ ይላል። ላንብልህ። እሺ ሐዋርያት ሥራ ምዕራፍ 2 ላውጣልህ። ቆይ አንዴ ሐዋርያት ሥራ ምዕራፍ 2 ቆይ አንዴ። አይ ቪዲዮን አብራ እንዴ ጥሩ ነው ቪዲዮ ማብራት አሪፍ ነው። አላበራ ተው እንዲሁ ነው አብራ አንተም አብራ። ወይ እኔ የማይመች ቦታ ነኝ። አሁን አብርተህ ስለነበርኩ ነው። እሺ ጴጥሮስም ምን አለ? እሺ ንስሐ ግቡ፣ እሺ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ምን ይል ዘንድ? ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ስለዚህ በኢየሱስ ክርስቶስ ስም ስትጠመቁ ኃጢአታችሁ ይሰረያል እያለ ነው። እሱ ብቻ አይደለም፣ ስትጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ እያለ ነው። ይሄው ሰው ታዲያ በክርስቶስ ኢየሱስ ማመን በክርስቶስ ኢየሱስ ሳያምን ሰው ቢጠመቅ ድነት ሊያገኝ ይችላል? አይ ሳያምንማ አይችልም፣ ማመን አለበት። እሺ አመነ። ካመነ በኋላ ጥያቄው መጀመሪያ ምን ብለህ ነበር የመጣሁት ወንድሜ? ጥምቀት ማመን ብቻ በቂ ነው ያለው። ይኸው ለኃጢአት ስርየትና ለድህነት እንደሆነ አሳየው። ጥምቀት ትቀበላለህ? እኔ እኮ ያልኩት ናቲ ማመን ትቀበላለህ ወይ? ለድህነት አስጨርስ። አሁን ባመነ ሰው ነው የምናወራው። በቃ ሰው ማመን ሰው ካመነ ሊጠመቅ አይችልም ሲጀመር። በቃ እሱን ዘጋን። በማያጨቃጭቀን ምንም እንትን አላለ። ምንድን ነው ጥምቀት? እሺ ተቋረጥኩ እንዳልተቋረጥኩ መሰለኝ አይደለ ነው። አንድ ሰው ምልክት ስጡኝስ። አይናት ያስቆረጥ እኔ ድምፅን አሰማ እንዳይዘረግፈ። እሺ ተቀበለዋለህ? የአሁኑን ትቀበለዋለህ? ምንድን ነው ጥምቀት? የጥምቀት ትርጓሜ ምንድን ነው? ጥምቀት ማለት መዘፈቅ፣ መነከር ሊሆን ይችላል። በምንም ታምር አይደለም። እንግዲህ አንተ አሳየን። ጥምቀት የኢየሱስ ክርስቶስን ሞትና ትንሣኤ መተባበር ነው። ስለዚህ አንድ ክርስቶስ ኢየሱስን ያመነ ሰው ይጠመቃል። ግን ስላመነ ነው ሰው የዳነው እንጂ ስለተጠመቀ አይደለም። ቢኮዝ ካመነ ነው እኮ ሰው ሞትና ትንሣኤውን የሚተባበረው። ያላመነ ሰው የጌታን ሞትና ትንሣኤ ሊተባበር አይችልም። ስለዚህ ማመኑ ነው ዋና ኮንሰፕቱ እንጂ መጠመቁ አይደለም። ጥሩ እሺ፣ ወደ ሮሜ 6 ስለሆነ ያነሳው ወደዛ ከመሄዳችን በፊት ጥምቀት ያድናል የሚለውና ለኃጢአት ስርየት የሚለውን ትቀበለዋለህ? አሁን ያነበብኩልህ ጥቅሶች ጌታን ካመነ ሰው ይጠመቃል። እኔ ባይዶ እኮ አይጠመቅም እያልኩ አይደለም። መጠመቅ አለበት። እኔ ጥምቀቱ ለድህነት ነው ወይ ነው ያልኩ። ይኸው ለድህነት ይላል አንደኛ ጴጥሮስና ማመኑ ነው ለድህነት እንጂ ጥምቀቱ ለድህነት አይደለም። ስለዚህ ተሳስቷል ጴጥሮስ? አልተሳሳተም። የተረዳበት መረዳን ነው እንጂ አልተሳሳተም ጴጥሮስ። እና እንዴት አድርገን እንረዳው? እንዴት አድርገን ነው የምንረዳው? መጀመሪያ ሰው በክርስቶስ ኢየሱስ በማመኑ ይድናል። ከዳነ በኋላ በመጠመቁ የጌታ ሞትና ትንሣኤ ይተባበራል። ኦኬ ጥሩ። ሮሜ 6 ላይ እንግዲህ ሄደሃል። በግድ ይሁን እሰየው። የጌታን ሞት መተባበር ማለት ከጌታ ጋር መሞት ማለት ነው። ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ። ቆይ የጌታን ሞት መተባበር ማለት ከጌታ ጋር መሞት ማለት ነው አይደለ? የሚሞቱ አሮጌ ሰዋችን ነው አይደለ? ኃጢአተኛው ስጋችን ወይም ደግሞ አሮጌ ሰዋችን ነው የሚሞተው። አለ አይሰማም? ድምፅ አይሰማም? አሮጌ ሰው ነው የሚሞተው አይደለም? ከጌታ ጋር አሮጌ ሰውነት ነው የሚሞተው፣ በአዲስ ማንነት የሚተካው። እሺ ስታምን አሮጌ ሰው ይሞታል? ስታምን አሮጌ ሰው ይሞታል? ስታምን ሳትጠመቅ ክርስቶስ ኢየሱስን ሳምን ይሞታል? አዎ ይሞታል። ሳትጠመቅ ማለት ነው? አዎ። እሺ ስለዚህ የሚሞተው ከጌታ ጋር አንድ ሆኖ ነው። ይሞታል ማለት ለምሳሌ ሮሜ ላይ ኃጢአት በአንድ ሰው በኩል ወደዚህ ዓለም መጣ፣ ጽድቅ ደግሞ በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ ወደዚህ ዓለም እንደመጣ ይናገራል። ስለዚህ
አሮጌው አዳም የሚሞተው እኔ ክርስቶስ ኢየሱስን ሳምን ነው ስቀበል ነው። ስትጠመቅስ የሚሞተው ማን ነው? መተባበር ነው አልኩ እኮ ወንድሜ እኮ መተባበር ማለት ከጌታ ጋር መሞት ማለት ነው። አንድ መሆን ማለት ነው። መተባበር ነው። መተባበር ነው ማለት ኦልሬዲ የማመኔ ማረጋገጫ ነው በቃ እንጂ አምጣ አሳየ ማረጋገጫ የሚል አሳየ። ኦኬ ኮበስ እሺ ስንት ላውጣለህ? ጠብቀኝ። ይሰማል አይደል? ይሰማል። እሺ ማቴዎስ ወንጌል ምዕራፍ 3ን አውጣልኝ። እሺ ማቴዎስ 3 ምን ይላል? አንብበው። ምዕራፍ 3 ምን ይላል? እሺ ቁጥር ቁጥር 13 ላይ እንዲህ ይላል፣ በጌታ በኢየሱስ ስም አነባለሁ። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። እሺ እና ጽድቅን ሁሉ መፈጸም ይገባናልና አለው። እና ምንድነው የጠየቁ? ምንድነው ያመጣልኝ? ፓፓ የመዳናችን ማረጋገጫ ነው እንጂ መዳኛ አይደለም። ክርስቶስ ሊድን ነው የተጠመቀው ያለሃል ሲል ጀመረ። ምንድነው የምታወራው? እኔ አሳየ ያልኩ ይኸው እስቲ ጽድቅን ሁሉ ለመፈጸም ነው። እሱ አምላክ ሆኖ እኮ የተጠመቀው ከክርስቶስ ጋር አታጣምብኝ። የእግዚአብሔር የኔን ሐሳብ ልል የፈለኩትን አታጣምብኝ። ልናገር ፕሊዝ ነው። እንድታጣምምብኝ አልፈልግም። ቆይ አንዴ ጥያቄ ልድገምልህ። ከክርስቶስ ጋር የምንቀበረው በምንድን ነው? መተባበር ነው። ሞትና ከክርስቶስ ጋር የምንቀበረው ጥያቄ አንድና አንድ ነው። ከክርስቶስ ጋር የምንቀበረው በምንድን ነው? በእምነት ነው? በጥምቀት ነው? በእምነት። እሺ ሮሜ 6 እንዲህ ይላል። ላሳያችሁ ቪዲዮ እንደዚሁ እንትን ችግር የለውም። እሺ እንግዲህ ክርስቶስ በአብ ክብር ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በምን ተቀበርን ይላል? በእምነት ተቀበርን ይላል። አሎ አለሽ ፓፓ? ይሰማል? እየሰማሁህ ነው። በምን ተቀበርን ይላል? በጥምቀት ተቀበርን ይላል። እሺ ሰው በጥምቀት ሳይቀበር አሮጌውን ሰው የምንቀበረው አሮጌው ሰዋችን ነው የምንቀብረዋ። ጎበዝ። እሺ ሰው አሮጌውን ሰው በጥምቀት ሳይቀብር መዳን ይችላል? አዎ መዳን ይችላል። ኢየሱስን ካመነ ሳይቀበር በአሮጌው ማንነት ማለት ነው። ያቆ ላይክ ቅድም አልኩ እኮ ናትዬ ማረጋገጫ ነው። ለመዳንህ ማረጋገጫ ነው እንጂ እኮ መቀበሪያ አይደለም እያልኩ ያለው ስማኝ። መቀበሪያ ማለት ምን ማለት ነው? መቀበሪያ እኮ ማረጋገጫ ነው። መቀበሪያ ሲባል እኮ ስማኝ፣ መቀበሪያ ሲባል እኮ ማረጋገጫ ነው። መዳን ተቀበረ ሲባል ለምሳሌ እኔ ስማኝ፣ እኔ ለምሳሌ ክርስቶስ ኢየሱስን ሳምን፣ ክርስቶስ ኢየሱስን ካመንኩኝ ይሄኛው አሮጌው አዳም በፊት የሚያደርገው ማንነት የድሮውን የበፊቱ አዳም የአሮጌው አዳም ማንነት አይኖረኝም። ይሄ እኮ ለመዳኔ ማረጋገጫ ነው። የመንፈስ ፍሬ ነው የኔ መገለጫ። አሮጌው ማንነት የት ይሄዳል? አሮጌው ማንነቴ ይሞታል። አሮጌው ማንነቴ ሞቶ አዲሱ ማንነት በክርስቶስ ኢየሱስ ያገኘሁት አዲሱ ማንነት ይገለጣል። ስለዚህ ጥምቀት ማረጋገጫ ነው። ያንን ክርስቶስ ነው የሚሞተው። አሮጌው ማንነቴ በፊት የነበረው የኔ ማንነት ማለት ነው እኮ። በምንድን ነው የሚሞተው? ኢየሱስ ክርስቶስን በማመን ነው የሚሞተው። ጥምቀት ግን ማረጋገጫ ነው።
ጥቅስ በማመን አሮጌ ሰዋችን ይሞታል የሚለውን ጥቅስ በማመን አሮጌ ሰዋችን ይሞታል የሚለውን ጥቅስ ስጠኛ። ጎበዝ አንተ ጎበዝ። ስለኔ ጉብዝና ብዙም አትናገር፣ ችግር የለም። አይሁዶች ሲጠመቁ ደግሞ እንዳታወጣ ተሳስተህ። እሺ ስለኔ ጉብዝና ችግር የለም። ስለኔ ጉብዝና እንድታወራልኝ አልፈልግም በመሰረቱ። እሺ ጥቅስ በቃ እየጠበቅን ነው ጥቅስ። እሺ ምን የሚል ጥቅስ ልስጥክ? በእምነት አሮጌ ሰዋችን ይሞታል የሚል። በእምነት አሮጌ ሰዋችን ይሞታል። እሺ አንተ ደግሞ በእምነት ሰው አይድንም የሚል ጥቅስ ስጠኝ። አይ በእምነት ሰው አይድንም አላልኩም እኔ። አይ ብለሃል እንጂ በጥምቀት ነው የሚድነው ብለሃል እኮ። በግድ አዎ ብለሃል። በጥምቀት ይድናል ብለሃል። እሺ ጥምቀት ለድነት ያበቃል ብለሃል እኮ አንተ። እኔ ማሳየው። እሺ አሁን ጥቅስ ስጠኝ። አይ አላሳየኝ። ጥምቀት ለድነት ያበቃል የሚል ያለ አሳይሃለሁ። እሱ ድጋሚ ሌላ ከክርስቶስ ኢየሱስን ማመን አልበቃ ብሎ ጥምቀት ለድነት ያበቃል የሚል የለም። ልታሳየኝም አትችልም። በቃ አሁን አሮጌ ሰው በእምነት ይሞታል የሚለውን አሳየኝ። እኔ አሳይሃለሁ ከዛ። እሺ ሮሜ 6ን አውጣ። አወጣሁት አይደል? እሺ በአንዱ አዳም ምክንያት ኃጢአት ወደዚህ ዓለም መጣ። ስንት? ሮሜ 6 ስንት? ሶሪ መጽሐፍ ቅዱስ አልያዝኩኝም። ሮሜ 6 ከቁጥር 1 ጀምሮ አንብበሽ። እሺ አሁን ይኸው ሰው አሮጌው ሰው በእምነት ይሞታል የሚለውን ሊያሳየን ነው። እሺ አይ እንደዛ አይደለም እያልኩ ያለሁት በአንዱ አዳም ምክንያት ኃጢአት ወደዚህ ዓለም መጣ፣ በአንዱ ክርስቶስ ኢየሱስ ደግሞ ኃጢአት ተወገደ። ስለዚህ ኃጢአት የተወገደው ኢየሱስ ክርስቶስን በማመን እንጂ በጥምቀት አይደለም። ምንድን ነው የምታወራው? አሮጌው ሰው በምን ይሞታል እኮ ነው ያልኩት። ሾርት እንደ ብሪፍ እኮ ጥምቀት ትብብር ነው አልኩ ቅድም እኮ ወንድሜ፣ መተባበር ነው ጥምቀት እንጂ ድነት አይደለም። ለድነት አይደለም ጥምቀት። በቃ አሁን እንትን ነው የሚሆነው። በቃ አሁንም እንትን ነው ጊዜ ማቃጠል ነው። ፕላስ ደጅ ወጥተሃል። ሶስተኛ ነገር ደግሞ ማስረጃ የለህም። አሮጌው ሰው እስቲ አንተ በ40 እና በ80 ቀን የምትጠመቅበትን ማስረጃ ስጠኝ። አትቀላቅል ብራል። አልቀላቅልም። እሱን አሳያለሁ፣ ግን እንደው አንድ ያሳየኝ። አንድ ጊዜ አንዴ ሚንቹ ምናምን አንዴ ቆይ። እሺ ጨርሻለሁ። ህፃናት መጠመቅ የለባቸውም ብለን የምታስበው እንደው ከይቅርታ ጋር ወንድሜ ከመውጣት በፊት? አዎ ምንም የማያውቁ ህፃናት በ80 ቀንና በ40 ቀን ሊጠመቁ ይገባል። ይሄ ስህተት ነው። በደንብ ስህተት ነው። በደንብ ስህተት። መጽሐፍ ቅዱሳዊም አይደለም። መጽሐፍ ቅዱሳዊ ማስረጃ ካለ አሳየኝ። ቆይ ከመጽሐፍ ቅዱስ ተቃራኒ ነው ይሄ። መጽሐፍ ቅዱስ ማስረጃ ስጠኝ። በ80 እና በ40 ቀን ይጠመቁ። ህፃናት መጠመቅ የለባቸውም የሚለው ከመጽሐፍ ቅዱስ ተቃራኒ ነው። በ40 ቀንና በ80 ቀን መጠመቅ ይገባቸዋል የሚል ከመጽሐፍ ቅዱስ ማስረጃ አሳየኝ ነው ያልኩት። እሱንማ አሰጣለሁ። አንተ ለምሳሌ አምኜ ነው የተጠመቅኩት ብለሃል። እሺ በህፃንነት ምን አውቀህ እንደጠመቅክ? አሁን የጠየቅኩት ጥያቄ ህፃናትን ማጥመቅ መጽሐፍ ቅዱሳዊ ነው ያልከኝ። በ40 ቀንና በ80 ቀን ማጥመቅ መጽሐፍ ቅዱሳዊ ከሆነ አሳየኝ። ኦኬ በ90 ቀን ብናጠምቅስ ትቀበላለህ? ምን አውቀው ነው በ90 ቀን የሚጠመቀው? ምን አውቀው ነው እኮ። ስለዚህ ቀኑ ሳይሆን ችግር ጎበዝ፣ ቀኑ ሳይሆን ችግር በቃ ህፃናት መጠመቅ የለባቸውም ብለህ ነው የምታምነው እኮ። ምንም ስለማያውቁ እኮ ነው ህፃናት መጠመቅ የለባቸውም እያልኩ ያለው። ምን ያውቃል? ለምሳሌ መጽሐፍ ሲናገር ቅድም እንዳነበብነው ያመነ የተጠመቀ ነው የሚለው። አንዴ ከፕሮቴስታንቶች መካነ ኢየሱስ ህፃናትን ያጠምቃሉ። ተሳስተዋል ማለት ነው። እንደ በ80 ቀንና በ40 ቀን ያጠምቃሉ። ቀኑ ችግር የለውም። ምንም ሳያውቁ መናገር ሳይችሉ ህፃናትን ያጠምቃሉ። እንደውም ገና እንደተወለዱ ነው የሚያጠምቁት መሰለኝ። እሺ እኔ አሁን አንተ ኦርቶዶክስ ነህ፣ ስለአንተ ነው እየጠየቅኩ ያለው። ስለ መካነ ኢየሱስ ነው። ይሄው ፕሮቴስታንቶች ነው። ከፕሮቴስታንት ነው ያሳየው። በ40 ቀንና በ80 ቀን የሚቀበሉ ከሆነ የሚያጠምቁ ከሆነ አልቀበልም።
አልቀበልም 100%። ግን አንተን ነው እየጠየቅኩ ያለው። ቶ ስለንትን ወደ መካነ ኢየሱስ አትቀስርና አንተን ልጠይቅ። ለምንድን ነው የምታጠምቁን ነው? ኦርቶዶክስ ሲሆን እሺ፣ ህፃናት ልጆች ማለት ነው ወደ እኔ ይመጡ ዘንድ አትከልክሏቸው አለ። እንዴት ነው የሚመጡ? ፕሊስ ለምንድን ነው እኔ የምጠይቅህን ዳይሬክት የማመልስልኝ? በ40 ቀንና በ80 ቀን ኦርቶዶክስ ቤተክርስቲያን ታጠምቃለች አይደለ? ስለዚህ የምታጠምቀው መጽሐፍ ቅዱሳዊ አይደለም አልኩ። መጽሐፍ ቅዱሳዊ ከሆነ እስቲ ንገረኝ፣ አሳየኝ። እንደ መጽሐፍ ቅዱስ ምን አምነህ ምን አውቀህ በ40 ቀንና በ80 ቀን የምትጠመቀው? መንፈስ ቅዱስ መቀበል ስለምችል መንፈስ ቅዱስን መቀበል ስለምችል ሮሜ ላይ እንዲህ ይላል መጽሐፍ ቅዱስ ሮሜ 10:17 ላይ እምነት በማወቅ ነው፣ ማወቅ በእግዚአብሔር ቃል ነው ይላል። ስለዚህ አንተ ምን አውቆ ነው የ40 ቀን ህፃን የ40 ቀንና የ80 ቀን ህፃን ምን አውቆ ነው እንትን የሚያምነው? ሲቀጥል ደግሞ የሚጠመቀው ስለ እምነት አይደለም ያወራው። ካሁን ማመንማ አይችልም፣ የሚያምንበት ደረጃ አይደለም። ስለ እምነት ስለዚህ በጥምቀት ብቻ ሄዳ ነው ማለት ነው። በጥምቀት ብቻ ሄዳ ነው ማለት ነው። አፋፌን አትበለኝ። ቆይ ልመልስልህ። ይሄው ለምንድን ነው የምታጠምቁት አልክ አይደለ? ህፃናት መንፈስ ቅዱስን መቀበል ስለሚችሉ ማንም ውሃ ሊከለክላቸው አይችልም ብሎ ቅዱስ ጴጥሮስ ስለነገረን አንተ ማነህና ነው የምትከለክለው? ብርሃን። ስለዚህ በጥምቀት ብቻ ሄዳ ነው ህፃናት? አይ ብቻ አላለም። ታዲያ ማመን አይችሉም ብለኛል። ኦፍ ኮርስ ማመን አይችሉም። ግን ከክርስቶስ ጋር ህይወታቸውን መንገዳቸውን መጀመር ይችላሉ በጥምቀት። መጽሐፍ ቅዱስ አይከለክለንም። እስቲ መጽሐፍ ቅዱስ ማስረጃ ስጠኝ እንደዛ ካልክ። ለምሳሌ ጴጥሮስ ምን ተናገረ መሰለ? ህፃናት መንፈስ ቅዱስ እንደሚቀበሉ ታምናለህ? በሊስ እኔ ጠየቅኩን ጥያቄ መልስልኝ። ስለ ጥምቀት ነው እያወራን ያለው። ካላመን ስለመቀበል አይደለም። ካላመን ይለያያል። ቀጥታ እኮ ግልጽ ነው አይደል? እኔ ጥያቄ መጽሐፍ ቅዱስ ላይ ይኸውልህ ብርሃኑ፣ እስካሁን በትዕግስትና በጣም በትህትና ነው እያወራሁ ያለሁት። ህፃናት መንፈስ ቅዱስ መቀበል ይችላሉ አይችሉም? መጀመሪያ ህፃናት መንፈስ ቅዱስን መቀበል ይችላሉ አይችሉም? ይችላሉ አይችሉም? አንተን ልጠይቅ። ይችላሉ? ይችላሉ? እኔ ይችላሉ ብዬ አምናለሁ። አንተስ? እሺ መጽሐፍ ቅዱስ ማስረጃ እስኪ ስጠኝ እንደሚችሉ እኮ። አይችሉም? ይችላሉ አይችሉም? መጀመሪያ አንተ መልስልኝና ወደ ህፃናት መንፈስ ቅዱስ አይቀበሉ። መጀመሪያ ስለምንድን ነው እያወራን የነበረው? ስለ ጥምቀት ነው እያወራን የነበረው። ስለ መንፈስ ቅዱስ ጥምቀቱን ላሳይህ ነው እኮ። አንተ ተረጋጋ። አተ ህፃናት መንፈስ ቅዱስ መቀበል ይችላሉ አይችሉም? ስለ ጥምቀት ላሳይህ እኮ ነው። ካልሆነ ውረድ። ህፃናት መንፈስ ቅዱስ መቀበል አይችሉም ካልክ፣ በነገራችን ላይ ይኸው መንፈስ ቅዱስ ሲሰራ ለአዋቂዎች ብቻ ነው የሚሰራው ብሎ የመንፈስ ቅዱስን ስራ መገደብ ነው። በቃ ውረድ ጎበስ፣ ይሻላል። ባይዜ እየሳቅን ስናወራችሁ ምናምን ኮስተር ማለት የሚከብደን አይደለም። ኤኒዌይስ ግን አንዳንድ ሰዎች ጥያቄ ካላችሁ እዚሁ ላይ ለመመለስ ያህል ምንድነው መንፈስ ቅዱስን መቀበል የሚችል ከሆነ ውሃ ማንም ሊከለክለው አይችልም። ይሄ የተናገረው ማነው? ቅዱስ ጴጥሮስ ነው። በቃ ውሃ ማለት ጥምቀትን ማለት ነው። ማንም ሊከለክለው አይችልም። ማንም አሁን የዘንድሮ ፕሮፌት ነኝ የምትይ ጴንጤ ነኝ የምትይ ማን ነኝ የምትይ መከልከል አትችይም። ለምን? መንፈስ ቅዱስ እነሱ ላይ የሚሰራል። እንዴት? ሐዋርያት ሥራ ምዕራፍ 2 ላይ ተናግሯል። የትንቢተ ዩኤልን ትንቢት አምጥቶ በልጆች ላይም በወጣቶች ላይም በሽማግሌዎች ላይም ይህ መንፈስ ይፈሳል ተብሏል። ስለዚህ መንፈስ ቅዱስ የፈሰሰው መንፈስ ቅዱስ ሊቀበሉ የሚችሉት በስጋ ለባሽ ሁሉ ላይ ስለሆነ ማለት ነው። ስጋ ለባሽ ሲባሉ ህፃናት ምንድን ናቸው? ስጋ ለባሽ ነው አንደኛ። ሁለተኛው ደግሞ ዮሐንስ ወንጌል ምዕራፍ 3 ላይ እንደሚናገር ሰው ዳግመኛ ከውሃና ከመንፈስ መወለድ አለበት። ከውሃና ከመንፈስ ማለት ጥምቀት ማለት ነው። በነገራችን ላይ ሰው ነው ያለው፣ አዋቂዎች አላለም፣ ሽማግሌዎች አላለም። ኦኬ። ስለዚህ ሰው ዳግመኛ መወለድ አለበት። ከምን? ከውሃና ከመንፈስ። ከውሃና ከመንፈስ የሚለውን ቲቶ 3:5 ላይ ሲናገር ምን አለ? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ አለ። ድህነት ከውሃና ከመንፈስ ሲሆን ነው ሲጀመር ማለት ነው። ስለዚህ ለአዲስ ልደት በሚሆን ጥምቀት እንደገና መንፈስ ቅዱስ መታደስ ድነናል ማለት ነው። ኦኬ። ሌላው ደግሞ ይሄ እንኳን ተው ሰፊ ይሆናል። ለምሳሌ ሙሴ ከግብፅ በቃ ይህን አጨረጋችሁ ያዙ። የእኛ ልጆች ክርስቲያኖች አንዳንድ እንትን ያላላችሁ። ለምሳሌ ሙሴ ከግብፅ ሲያወጣቸው ከባርነት ሲያወጣቸው ባህርን ተሻግረዋል እና ያ ባህር እንደ ጥምቀት ተደርጎ ይተረጎማል። ሐዋርያው ቅዱስ ጳውሎስም ተርጉሞታል እንደዛ።
ማሳየት እንችላለን ከሙሴ ጋር እንደተተባበሩና እንደተጠመቁ ማለት ነው። አሁን በዛ ባህር ተከፍሎ ማለፋቸው ከምን ማምለጣቸው ነው? ለምሳሌ ከቅኝ ግዛት ወይ ደግሞ ከባርነት መውጣታቸው ነው። እና በዛ በጥምቀት እኛም ከሰይጣን እስራት ባርነት እንወጣለን። አሮጌ ሰዋችን እዛው ባህር ውስጥ እንቀብረውና እኛ ወደ አዲሲቱ ምድር እንጓዛለን እንሸጋገራለን ማለት ነው። ስለዚህ ሙሴ ያሻገራቸው ሰዎች ውስጥ ህፃናት አሉ። አዎ ህፃናት አሉ። ህፃናት በቤተሰባቸው እምነት ግን ይጠመቃሉ ነው። ስለዚህ በቤተሰባቸው እምነት ህፃናትን ወደ ጥምቀት እናመጣቸዋለን። ለምን? መንፈስ ቅዱስ መቀበል ስለሚችሉ። ህፃናት አታጥምቁ የሚል መጽሐፍ ቅዱስ ላይ ምንም የለም። መጽሐፍ ቅዱስ ላይ አንድም ቦታ ህፃናት አታጥምቁ፣ ህፃናት መጠመቅ የለባቸው ምናምን የሚል ማለት ነው። ይልቁንስ ግን በመጽሐፍ ቅዱሳችን ከቤተሰቦቻቸው ጋር ሲጠመቁ አይተናል። እና ቤተሰብ ሃውስሆልድ ወይም ደግሞ ቤተሰብ በሚባለው ውስጥ ደግሞ ህፃናት ይኖራሉ። እና ሞስት ፕሮባብሊ በቃ ቤተሰብ ሲባል ህፃናትን ኢንክሉድ ያደረገ ነው። ግን ያምናሉ? አይ የማመን እንትን ውስጥ አልደረሱም። አያምኑም ያምናሉ የሚለውን ማለት ነው። ግን እንደው አያምኑም የምትል ከሆነ ግን ማርቆስ 16 ላይ ያለው ቃል ለአንተ ልጅ ይሰራል። ፍርድ ውስጥ ነው ማለት ነው። ልጅ የፕሮቴስታንት ልጆቻችሁ ማለት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን የጌታ ቤተክርስቲያን ናት። ከመጀመሪያው ጀምሮ ይህንን ትውፊት ይዛ አስጠብቃ ቀጥላለች። ከዛ በ16ኛው መቶ ክፍለ ዘመን የመጣው ዶክተር ማርቲን ሉተር ወይ ደግሞ የፕሮቴስታንቲዝም መስራች ሀዳሲያን ከሚባሉት አንደኛው ለምሳሌ የህፃናት ጥምቀትን ሲቃወም አናየው። የራሳቸው ሉተር ራሱ አይቃወም፣ ህፃናት መጠመቅ አለባቸው። ይልቁንስ እንደውም ኮንፌሽናቸውን ብትመለከቱ የመካነ ኢየሱስ የሉትራን የሚባሉት አሉ። ኮንፌሽናቸውን መግለጫቸውን ብትመለከቱ ህፃናት ይኸው ጥምቀት ለድህነት ስለሆነ ህፃናትን መጠመቅ አለባቸው ብለው ያምናሉ፣ ያጠምቃሉ። ስለዚህ ፕሮቴስታንቶች ወደ ኦርቶዶክስ አይናችሁንና እጃችሁን ከመቀሰራችሁ በፊት መጀመሪያ ምን አድርጉ? የራሳችሁን እስራችሁ ያለውን መካነ ኢየሱስ አውርታችሁ ጨርሳችሁ እናወራለን። አሁን እኛ ጥምቀት እንትን ብለነዋል፣ ዘግተነዋል። ሁሉ እንደ አዲስ የምናወራበት አለ። ግን ቅድም የተነሳውን ነገር ልንገራችሁ። ከሞቱ ጋር መተባበር ማለት ከሞቱ ጋር አንድ መሆን ማለት ነው። እኛም መሞት ማለት ነው። ለምን? ክርስቶስ ለዓለም ሁሉ ኃጢአት ሞቷል። እኛ ደግሞ ለኃጢአት እንሞታለን። ከማጋ ከክርስቶስ ጋር ብቻችን የምናደርገው ነው አይደለም፣ ከክርስቶስ ጋር። ስለዚህ ጥምቀት ምንድን ነው? መሞቻችን መቀበሪያችን ነው። ጥምቀቱ ራሱ የጌታ ወርክሾፕ ነው። ኦኬ ጌታ ስራውን የሚሰራበት መንፈስ ቅዱስ ስራውን የሚሰራበት መስሪያ ቦታው ነው። ጥምቀት የኛ ስራ አይደለም። ለዛ ነው ለበጎ ህሊና ልመና ነው ተብሎ አንደኛ ጴጥሮስ ምዕራፍ 3 ጀምሮ ስታነቡት ያለው ማለት ነው። እሺ ስለዚህ ይህ ጥምቀት በጉባኤያችንም እንደተናገርነው እምነታችን እንደገለጽነው ለኃጢአት ስርየት የሚሆን ጥምቀት ነው። ማን ያስተማራችሁ? ክርስቶስ። እንዴት አለ? ሰው የሚድነው አምኖ ሲጠመቅ ነው አለ። አለቀ። በቃ ክርስቶስን ትወዳለህ ብሎ የጀመረ ሰው ክርስቶስ የሚለውን አንዱንም አይቀበልም። ክርስቶስን መውደድ ማለት ቃሉን መቀበል ስለሆነ ማለት ነው። በአጭሩ ይሄን ይመስላል ማለት ነው። እስካሁን የገቡ ጴንጤዎች የቀደሙን ጥያቄ አልመለሱም ወይ? እኛ ላይቭ እንገባበታለን። ይህንንም የሚክዱ ከሆነ በነገራችን ላይ ወደ ፍቅሩ ልጅ መንግስት የሚለው ቤተክርስቲያን አይደለች የሚለው ከሆነ ኤኒዌይስ በጣም ሰዓት ያስኩባችሁ ወንድሞች እንትን በሉ እንቀጥል። ማን ነው ቀጥሉ? ኧረ ናትሻ ትንሽ ብትቀጥል ጥሩ ነው። እየተከታተልን ስለሆነ ጥሩ መልዕክት እያስተላለፍክልን ነው። ግን የእናቱ ልጅ እና ትንሽ ሰዓት ካለ ብትቀጥል በዚሁ ጥሩ ነው። እሺ አንድ ጥያቄ አለኝ። እሺ ወደ ፍቅሩ ልጅ መንግስት ልጅ የተባለው መስቀል ነው የሚል ነገር ቅድም እየሰማው ስለነበር እሱን ነገር እስቲ ትንሽ አብራራልኝና። የፍቅሩ ልጅ መንግስት የተባለችው እቺ ምንድን ናት ነው ጥያቄው? እሱን እስቲ ወይም መስቀል ነው የሚለውን ተጨማሪ አድርጎ የሚያጠነክርልህ ክፍል ካለ። ኖ አይ ስለ መስቀል ሳይሆን እያወራ ያለሁት የፍቅሩ ልጅ መንግስት ምንድን ናት? እሱን እኮ ነው ያልኩት። እሱን መስቀል ነው አይደል ያልከው ቅድም ሲነሳ ከአቤል ባልሳሳት ቤተክርስቲያን ያልከው ማለት ነው። የፍቅሩ ልጅ መንግስት በቃ የጌታ መንግስት የተባለችው ቤተክርስቲያን ናት። ትስማማለህ? ኦኬ ሶሪ። መስቀል ቅድም ብሎ የተነሳው ነገር ምን ነበር? ሰማይ ሰምተኸኛል? ይቆራረጣል ድምጽ። እሺ መጀመሪያ ወደ ፍቅሩ ልጅ መንግስት የተባለችው እቺ መንግስት የልጁ መንግስት የተባለችው
ምንድን ናት? ኦኬ ወደ ፍቅሩ መንግስት የሚለው እንግዲህ እኔ ቤተክርስቲያን ናት የሚለ ነገር እሺ፣ እሱን ከመመለሴ በፊት ምናልባት ቤተክርስቲያን ለሚለው ነገር ምንድነው ዲፊኒሽን? ሐሳባችን አንድ ሆኖ እንትን እንዳልን ቤተክርስቲያን የሚለውን ነገር እንዴት ነው እናንተ? ቤተክርስቲያን እኔ ጋር ይሁን አንተ ጋር አላውቅም፣ እየተቆራረጠ ነው አላውቅም፣ ግን እኔ ጋር ይሁን አንተ ጋር አላውቅም። አምናሹ አልሰማውክም ማለት ይላል። እያወራህ ነው? እሺ ጥያቄው አሮ ነው ከሰማኝ አላውቅም። ወደ ፍቅሩ ልጅ መንግስት ይላል። እቺ የልጁ መንግስት የተባለችው ምንድን ናት? ይሰማል? እኔ አሁን መጣል የሁለታችሁም ይሰማል። ጥያቄን ሰምተኛል? እሱን አግኝቼ ያለው ግን መጀመሪያ እስቲ ቤተክርስቲያን ምንድን ናት የሚለውን ነገር ትንሽ አንሳልና ከዛ በኋላ እናወራ። ቆይ አንዴ ከኔ መሰለኝ። ቆይ አሁን ይሰማል ድምጽ? የሁለታችሁም ግን ይሰማል፣ ጽድት ብሎ ይሰማል። የሁለታችሁም ለኛ ይሰማል። እኔ ነኝ ያልሰማሁት። እኔ ምንም እየሰማሁ አይደለም። መዝሙር ቀይ አብርቶብሃል። አብርቶብሃል። ምናልባት ኔትወርክ ይችላል አንተ። እሺ ግን የገባው ሰው አላስተዋወቀንም። ማን ነው ከየት ቤተ እምነት ነው ማን ነው የሚለውን አላስተዋወቀንም። ወደ ጥያቄ ነው የገባውና ራሱን አስተዋውቆ ቢቀጥል መልካም ነው። እናቱ ኔትወርክ ያንተ አስገባው። ማን አወረደው? ማንም አወረደው። አስገቡት። ወረደው። ነው ሳይሰማኝ የቀረው መሰላችሁ? አንድ ቁጥርን ጻፍልን። እሺ የልጁ ወደ ፍቅሩ ልጅ መንግስት የሚለው ቤተክርስቲያናት ነው ያለውና ሐሳብን በመስረቅ ወይም ደግሞ ያላሉትን በማለት አትጀምሩ። እሺ ስትገቡ መግባት የምትችል ከሆነ አሁንም ግባ። በጣም ደስ የሚል ውይይት ነው ዛሬ የተደረገ ያለው። ግባና ትወያያለህ። ኦኬ ልከሽለታል? እሺ ቀጥሉ። የሚመልስ ከሌለ ቀጥሉ፣ ካለ ግን ግቡ። የአሁኑም ልጅ ካለ ግባና የልጁ መንግስት የተባለችው ማናት የሚለውን እንትንን በል። አይ ቲንክ ፍሪታ ሚል እስቲ ፍሪታ ሚል አይ ምናልባት ጭራሽ የወጣው የለም። እስካሁን መግባት ይችል ነበር። የለም። ሌላ ከፕሮቴስታንት ካለ አንድ ቁጥር ይጻፍና ይገባል። ሌላ ከስር ልኬለታለሁ አለ ከስር አለ መምህር ይከስ አስገቡ፣ ሞዴሬተሮች አስገቡ። ልኬለታለሁ እንግዲህ ማንም አላወረደውም፣ ራሱ ነው የወረደው። ከዛ እየተላከለት አልገባም። ምንም ማድረግ አይቻልም። አሪፍ ውይይት ነው ያደረግነው። ናቱ የቃልዮት ያሰማልን፣ እግዚአብሔር ይጠብቀልን። አንዳንድ ሐሳቦችን አንስተህ ግን መቀጠል ከፈለክ ምናልባት ደቂቃዎች ወሰድና አንዳንድ ሐሳቦችን ቀጥል። እሺ ገቡ እነሱ ደግሞ እንቀጥላለን ማለት ነው። እስከዛ አንዳንድ ሐሳቦችን አንስተህ ቀጥል። አይ በቃ ምንም እናንተ ቀጥሉ፣ ደግሞ እናንተ ተማማሩ ምናምን። እኔ ልውረድ መሰለኝ። በቃ ይሄኛውን የሚመልስ ከሌለ በቃ ልውረድ። ያው ግን ይሄንን ማወቃችን በጣም አሪፍ ነው። በነገራችን ላይ እንግዲህ የልጁ መንግስት የተባለችው ቤተክርስቲያን ካልሆነች ባይዜ ቆላሲያስን ብታነቡ ስለ ቤተክርስቲያን ነው የሚያወራው። ኦኬ ላንብላችሁ መሰለኝ። እንደውም ቆይ እንዴ እሺ ከደስታ ጋርም ቁጥር 12 ከደስታ ጋር በሁሉ ለመጽናትና ለመታገዝ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ እሺ በቅዱሳንም ርዕስ በብርሃን እንድንካፈል ያበቃንን አብን ያመሰገናችሁ እሺ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ተመላለሱ ዘንድ እንለምናለን ካለ በኋላ እርሱ ከጨለማ ስልጣን አዳነን
ኦኬ እሺ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ኦልሬዲ አግኝተውታል። እሺ ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አለ። ኦኬ ስለዚህ አሁን የት ናቸው? አሁን የት ነን እኛ? በነገራችን ለኦርቶዶክሳውያን ነው። እሺ ለነገሩ ኦርቶዶክሳውያን እኛ ምን እናምናለን? አሁን የት ነን? ቤተክርስቲያን ውስጥ ቤተክርስቲያን ውስጥ ነን ያለነው አይደለ? የጌታ ስጋ ናት ቤተክርስቲያን። ሁላችንም አንድ ስጋ ነን፣ ብልቶች ብንሆንም አንድ ስጋ ነን፣ አንድ አካል እና እቺ የጌታ ስጋ የተባለች የጌታ ቤተክርስቲያን ደግሞ ምንድናት? የልጁ መንግስት ናት። ኦኬ የጌታ መንግስቱ ናት። እሺ ስለዚህ ወደ ፍቅሩ ልጅ መንግስት ምን ብለናል? ፈልሰናል፣ ገብተናል ማለት ነው። ስለዚህ አሁን በድፍረት የገባ ነው በልጁ በኩል ነው። በተሰራልን መስዋዕት በኩል ነው። እሺ ከዛ ቁጥር 16 ላይ ቀጠል ያደርግና ምን ይላል? እርሱም የማይታይ አምላክ ምሳሌ ነው። እሺ የሚታዩትና እርሱም የተባለው ኢየሱስ ክርስቶስ። እሺ የሚታዩትና የማይታዩትንም ዙፋናት ሁሉ ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥረዋል። በልጁ ሁሉ በእርሱ ሆኗል። እሺ ከፍጥረት ሁሉ በኩር ነው። ሁሉ በእርሱ እና ለእርሱ ተፈጥሯል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እሺ ከዛ 17 ላይ ምን ይላል? እርሱም ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል። ስለዚህ በማን ነው ደግሞ የተጋጠመው? በክርስቶስ ነው የተጋጠመው ማለት ነው። ከዛስ 18 እዛው ሁለት ቁጥር ነው ዝቅ ብላችሁ ምን ይላል? እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። በሁሉ ፊተኛ ይሆን ዘንድ ማለት ምንድነው? ቀጣይ ደግሞ እኛ ምን እንሆናለን? ከሙታን እንነሳለን ማለት ነው። ከሙታን አሁን እሱ ቀድሞ ተነስቷል አይደለ? ስለዚህ እሱ ስለተነሳ እኛ ደግሞ ከሙታን እንነሳለን። መቼ? ዳግም ሲመጣ ማለት ነው። ሁለተኛ እኛ ነን የምንነሳው። እሱ ግን የመጀመሪያ ይኸው ተነስቷል፣ የበኩር ሆኖ ማለት ነው። ሞትን ድል አድርጎ ተነስቷል። ትንሣኤያችን ነው እሱ። የአካሉ ማለት የቤተ ክርስቲያን ምንድነው? ራስ ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሀሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል ምን አላችሁ? አስታረቃችሁ። ስለዚህ በስጋው በሞቱ በኩል በሱ ሞት በኩል እርቅን አግኝተናል አይደል? ይህም ተመስረት የልጁ መንግስት ወደዚህ ቀዳሚ ሆኖ ገብቷል። ምን ሆኖ ነው የገባው? ራስ ሆኖ ነው ግን የገባው። ክርስቶስ ራስ ነው። ከዛ ሁሉም ይጋጠማሉ። ሁላችንም የምንጋጠመው ከዛ በኋላ እንደ ብልቶች ነው ማለት ነው። እሺ እሱ ግን ምንድነው? ራስ ነው፣ ቀዳሚ ነው፣ በኩር ነው። ስለዚህ እሱ ራስ ነው፣ እኛ ደግሞ ብልቶች ነን። እኛ ወደዚህ ስንገባ ምን ሆነን ነው የምንገባው? ራስ ሆነን ነው አይደለም። እሱ ነው ራስ ሆኖ የገባው በቃ አንዴ። እሺ ስለዚህ መስዋዕቱ የታየው ወይም ደግሞ መስዋዕቱን ያቀረበው የት ነው? በመስቀል ነው። ሁሌ ይታያል? አይታይም። በነገራችን ላይ ስለኛ ይታያል ሁሌ የሚሏችሁ ምን እያሏችሁ ነው? በተዘዋዋሪ ስለኛ ሁሌ መስዋዕት ያቀርባል እያሉ ይሄ ክርስቶስን ዳግም ይሰቅሉታል ብሎ እዛው ዕብራውያን ላይ ተናግሯል። ዕብራውያን 4 ላይ ኖ ዕብራውያን 6 ላይ